ጸልያችሁ ስትወጡ ደግሞ ሁሉንም ቀጋ የሚያደርገው ሁሉንም እንደሾ የሚዋጋ እንዳንበሳ የሚናከስ ያደርገው ደግሞ አይ እግዚአብሔርም እኮ ቢሆን ቢቻላችሁ በሰላም ኑሩን ያለው በሰላም ለመኖር ማቆም ነው ያለብኝ። ክርስቶስ አይኑን ጨፍኖ ካልጸለየ ለምንድን ነው እኛ አይናችንን ጨፍነን የምንጸልይ? ብዙ ምክንያት ይደረድራል ሰው። ሐሳቤ ስለማይሰበሰብልኝ ነው አይደል የተለመደው። ሐሳቡ ያልተሰበሰበ ከሆነ እንዲያውም አይኑን ሲጨፍን እኮ ጥሩ ነው። ጨለማ ስለሆነ መሳል የሚችለውን ይሰላል። በደንብ አድርጎ ነው ሐሳቡን የሚፈታትንለት። እንዲያው ሰው ለሚያምነው እምነት ስንት ነገር ይከፍላል። እንዴት ለሚበላው እንጀራ ማማተብ ይከብዳል? ጌታችን እኮ ነግሮናል። እሱን በመከተል ሂደት ውስጥ ሊገጥመን የሚችለው ፈተና ክብርና ውዳሴ እኮ አይደለም፣ ስድብና መገፋትም ይሆናል። ከዛ በኋላ እየጠራቸው ከኋላ እየተከተለ እናንተ ኑ እንጂ አንድ ሰው ረስታችኋል፣ እኔን መግደል አለባችሁ ብሎ አስታወሳቸው። ቅዱስ ጳውሎስ ስለ ጤናው ጸልዮ ነበር። እየሰማው ክርስቶስ ግን አይ እንደታመምክ ቆይ ብሎታል። ለንግድ አመቺ እንዲሆንላቸው የሰዎችን የስስ ጎኖችን በማየት እንዲህ ሲሆን እንደምታረጉበት እንዲህ ሲሆን እንዲመጣበት የሚባለውን አደራ እንዳንታለን። ስለዚህ እግዚአብሔርን ምን ብዬ ብጸልይ ነው እንደው ጸሎቴን የምትሰማው ብላችሁ አታውቁ? መልሱ ምንድነው? አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ አባቶቻችን ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ምእመናት እንዲሁም የሰንበት ትምህርት ቤት መዘምራንና መዘምራት በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን እስከ ሰዓት ደረሳችሁ። አሜን። በቸርነቱና በምሕረቱ የጠበቀን በእድሜያችን ላይ ይህችን ሰዓት የጨመረልን በፊቱ ያሳየነውን የእምነት ማነስ የምግባር ጉድለት ሳይመለከት በደጁ እንድንሰበሰብ የረዳን ያልከለከለን አምላካችን ስሙ የተመሰገነ ይሁን። ለዛሬ የምንማርበት ደግሞ የሥርዓተ ቤተክርስቲያን ርዕስ የሚሆነን ሥርዓተ ጸሎት ነው። ዛሬ ስለ ጸሎት ነው የምንማረው። ብዙ ጊዜ ላይ ስለ ጸሎት እንግዲህ ተምረናል፣ ሰምተናልም። ከመስማትና ከመማርም ባለፈ ደግሞ በተግባርም እንደ እግዚአብሔር ቅዱስ ፈቃድ ከአምላካችን ፊት ተቀምጠንም ሆነ ቆመንም ሆነ ተኝተንም ሆነ በምንችለው መልኩ ለእግዚአብሔር ያለንን ፈቃዳችንንና ምኞታችንን ምስጋናችንን አቅርበናል። የዛሬው የትምህርታችን ዋነኛ ዓላማ የሚሆነው አንደኛ ስለ ጸሎት ምንነት እንማራለን። ሁለተኛ በጸሎት ውስጥ ሊደረጉ የሚገቡ ዝግጅቶችን እንመለከታለን። ሶስተኛው የሚጸለዩ ጸሎቶችን እንመለከታለን። አራተኛው የጸሎት ሰዓታትን እንመለከታለን። አምስተኛው ደግሞ በጥቅሉ አንድ ክርስቲያን የጸሎት ሕይወቱ ምን መምሰል እንዳለበትና ወደ ምን ማደግ እንዳለበት ለመማር የምንሞክረው። አምላካችን ቅዱስ እግዚአብሔር እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስ ፈቃዱ ይሁንልን። ከምንነቱ እንጀምር። ጸሎት ማለት ምን ማለት ነው የሚለውን ማለት ነው። ጸሎት የሥርዓት መጽሐፋችን የሆነው ፍትሐ ነገሥት ተብሎ የሚጠራው መጽሐፍ ማለት ነው። አንቀጽ 14 ላይ ጸሎትን እንዲህ አድርጎ ነው የሚተረጉመው። ጸሎት ማለት ሰው ከእግዚአብሔር ጋር ወይም ወደ እግዚአብሔር የሚያደርጋት ንግግር ነው ብሎ ነው። እስኪ ጸሎት ማለት በሉ። ሰው ከእግዚአብሔር ጋር ወደ እግዚአብሔር የሚያደርጋት ንግግር ናት። አዎ፣ በዚህ ቃል በቃል ትርጉሙ ወይንም ደግሞ ቃል በቃል ስለ ጸሎት ምንነት ስንጠየቅ የምንመልሰው መልስ ይህንን ነው። ጸሎት ማለት ሰው ከእግዚአብሔር ጋር አንድም ወደ እግዚአብሔር የሚያደርጋት ንግግር ናት ማለት ነው። ከእግዚአብሔር ጋር ሲባል የሚያወራውን የሚያናግረውን አካል ለማመላከት የምንጠቀመው ነው። ወደ እግዚአብሔር የሚያደርጋት ንግግር ሲሆን ደግሞ አድራሻው የጸሎቱ ፍጻሜ ማን ጋር እንደሆነ ለማጠየቅ። ግልጽ ነው? ገብቷችኋል? ጸሎት ማለት ከእግዚአብሔር ሲሆን የምታናግሩት ማንን እንደሆነ ለማወቅ ነው። ወደ እግዚአብሔር ሲሆን ደግሞ የምንጸልየው ጸሎት አድራሻው መዳረሻው የት እንደሆነ ለማጠየቅ የምንመልሰው መልስ ነው። ይህንኑ ፍትሐ ነገሥት ግን የሰጠውን ትርጓሜ የፍትሐ ነገሥት ስርዓት መነሻ ደግሞ የሆነው መጽሐፍ ቅዱስም ላይም ጭምር አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 14 ላይ እናገኘዋለን። ቅዱስ ዮሐንስ ወንጌላዊ በዚህ መልእክቱ ላይ ስለ ጸሎት ምንነት ብቻ ሳይሆን ጸሎትን ክርስቲያኖች እንዴት አድርገው መረዳት እንዳለባቸውም ጭምር እንዲህ ብሎ ይናገራል። በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል፣ የምንለምነውንም ሁሉ እንዲሰማን ብናውቅ ከእርሱ የለመነውን ልመና እንደተቀበልን እናውቃለን ይላል። ጸሎት በሌላ አገላለጽ ደግሞ ቅዱስ ዮሐንስ ወንጌላዊ በመልእክቱ ሲጽፈው እንደሰማችሁት ከእግዚአብሔር ፊት መቆም ነው ጸሎት ማለት እና ይህንን ከእግዚአብሔር ፊት የመቆምን ነገር ቅዱስ ዮሐንስ ወንጌላዊ ሲናገር
በእርሱ ዘንድ ያለን ድፍረት ይህ ነው ይላል። አንድ ሰው ጸሎት በሚጸልይበት ወቅት ላይ በእግዚአብሔር ዘንድ ያለው ድፍረት ወይንም ደግሞ በእግዚአብሔር ፊት ቆሞ መገኘቱ በጣም ትልቅ ጸጋ ነው፣ ትልቅ ሀብትም ጭምር ነው። ሰው በሚጸልይበት ጊዜ ላይ ብዙ ጊዜ ላይ ልመናው ላይ የሚያቀርበው ምስጋና ላይ ካልሆነም ደግሞ በሌሎች ነገሮች ተጠምዶ ሐሳቡ ይያዝበታል እንጂ ከእግዚአብሔር ፊት መቆምን የመሰለ ትልቅ ሀብትና ረድኤት የለም። ምክንያቱም ሰው ከእግዚአብሔር ፊት ሲቆም መቆሙ ብቻ የባለሟልነት ማሳያ ነው። ነገስታት ፊት የሚቆሙ ከፊት ለፊታቸው፣ ባለስልጣኖች ፊት ከፊት ለፊታቸው የሚቆሙ ሰዎች በእነሱ ዘንድ ተደማጭነት ያላቸው፣ በእነሱ ዘንድ መናገር እንኳን የሚፈቀድላቸው ሰዎች ናቸው። ካልሆኑ ግን መልእክቶቻቸውን ውጭ ካሉ ሰዎች አድርሰው እነሱ መልሱን ይጠብቃሉ። እየሰማችሁ ነው። ጸሎት የሚያደርግ ሰው ግን ቅዱስ ዮሐንስ ወንጌላዊ ሲናገር እንደሰማችሁት በእርሱ ዘንድ ያለን ድፍረት ይህ ነው አለ። በእግዚአብሔር ፊት መቆም፣ በእግዚአብሔር ፊት ለልመና መገኘት እኛ የምናደርገው ብቻ ሳይሆን የሰማይ መላእክትም ጭምር የሚፈጽሙት ናቸው። የእመቤታችንን ዘወትር ታሪኳን ስንናገር አብረን የምናነሳው ብስራቷን ነውና የሉቃስ ወንጌል ምዕራፍ 1 ላይ ያለውን ብስራቷን ታሪኩን ስናነሳ አስቀድመን የምናነሳው የዘካርያስንና የኤልሳቤጥን የእግዚአብሔር መልአክ ቅዱስ ገብርኤል እነሱ ፊት እንደተገለጠ እንደታየ ነው። እና የእግዚአብሔር መልአክ ቆሞ ዘካርያስን ሲያነጋግረው ስለ ማንነቱ ሲነግረው እኔ በማን ፊት የምቆመው ገብርኤል ነኝ ያለው። በማን ፊት? ጸሎት ደግሞ ከማን ፊት መቆም ነው? አዎ ገብርኤል መልአኩ ከፊት ለፊት የሚቆምበት ቦታ ላይ አንድ ጸሎት የሚጸልይ ሰው ይቆማል ማለት ነው። ጸሎት የሚያደርግ ሰው ከእግዚአብሔር ፊት መቆም ነው ብለን ከተናገርን ቅዱስ ገብርኤል የሚቆምበት ቦታ ላይ ወይም እግዚአብሔር ፊት እንደሚቆመው የሚቆሙ ሰዎች ናቸው ማለት ነው። ይሄ ድፍረት አይደለም ታዲያ? ይሄ ትልቅ በረከትም ጭምር አይደለም? ይሄ ትልቅ መታጨትም ጭምር ነው። ብዙዎቻችን ግን ይሄንን ልብ አንለውም። የምንለምነው ልመና የምናደርጋቸው ነገሮች ላይ ነው በጣም ትኩረት የምናደርገው። የሚገርማችሁ የጸሎት ህይወት ላይ ራሱ ሌላው በጣም ትኩረት የማናደርግበት ነገር ቢኖር ጸሎት የምናደርግበትንም ጭምር ዓላማም ነው። ጸሎት ከእግዚአብሔር ፊት መቆም ነው ወይም ወደ እግዚአብሔርና ከእግዚአብሔር የሚደረግ ንግግር ነው ብለናል አይደል? አብዛኛው ሰው የሚጸልየውን ጸሎት ልመና አለማግኘቱ እግዚአብሔር ያንን ልመናውን እንዳልሰማው ቆጥሮ አስቦ ወስኖ ይሄዳል እንጂ ከእግዚአብሔር ፊት መቆሙ ራሱ የጸሎቱ መልስ አይሆን ይሆናል እኮ በመሰረቱ ከእግዚአብሔር ፊት ቆሞ የዛች ሰዓት ላይ መታየቱ የጸሎቱ መልስ ነው። ምክንያቱም ማንኛውም ሰው እግዚአብሔርን ሲለምነው ሲማጸነው የሚሻውንና የለመነውን ነገር እስኪሰጠው ድረስ ሁሌም ከፊት ለፊቱ ይቆማል አይደል? ያ ከፊት ለፊቱ የሚቆመው ሰው ምንም እንኳን የጸለይኩትን ነገር አላገኘውም ብሎ በእግዚአብሔር ላይ ቢናገር አንድ እግዚአብሔር ግን ያ የሚጸልየው ሰው ትኩረት ቢያደርግ ነው የሰጠው ትልቅ በረከት ከሱ ፊት መቆም። ከሱ ፊት አቁሞታል። ሲናገርም ጭምር ደግሞ ጆሮውን አዙሮ እንዳትጸልይብኝ እንዳትናገርብኝ አላለም። ስለዚህ ክርስቲያኖች አደራ የምንጸልየው ጸሎት መልስ አላገኘንም ብለን ተስፋ እንደምንቆርጠው ቶሎ ሁሉ ከዚህ ሰዓት በኋላ ግን ስለምንጸልየው ጸሎት መልስ አለመሰማት ከማሰባችን ይልቅ የምንጸልየውን ጸሎት መልስ እስከምናገኝ እግዚአብሔር ከፊቱ እንድንቆም ማድረጉ ራሱ ትልቅ በረከት ነው። ሊያውም እኛ ያላሰብንበት እኛ ያሰብነው ጸሎት ተጸልዮ መልስ ተሰምቶልን ከዛ በኋላ ምን ማድረግም መሄድ ነው። እሱ ግን የፈለገው ለጸሎታችሁ መልስ መስጠት ብቻ ሳይሆን ከማን ፊትም ጭምር እንድትቆሙ ነው፣ ከእግዚአብሔር ፊት። ይህንን የፈቀደ አምላካችን ስሙ የተመሰገነ ይሁን። ስለዚህ ጸሎት ማለት ከእግዚአብሔር ፊት መቆም፣ ወደ እግዚአብሔር ቆሞ ከእግዚአብሔርም ጭምር ንግግር ማድረግ ነው ይላል። አቀማመጡ ቢለያይም ወይንም ደግሞ የጸሎቶቹ ቦታ ቅደም ተከተል በብሉይ ኪዳንም ሆነ በሐዲስ ኪዳን ቢለያዩም እያንዳንዱ ጸሎት በመጽሐፍ ቅዱሳችን ውስጥ ያሉት 5 ነገሮች አላቸው። እነዚህ 5 ነገሮች ክርስቲያኖች በሚጸልዩት ጸሎት ላይ መገኘት ያለባቸው ነገሮች ናቸው። አሁን እኒህን ነጥቦች ስናነሳ ሰው ሲጸልይ ለጸለየው ጸሎት መስፈርቶች ወይንም ደግሞ ቅድመ ሁኔታዎች ናቸው። አንድ ሰው ጸሎቱ እንደ ጸሎትነት ራሱ የሚለካው እነዚህ ነገሮች ሲመጡ። ግልጽ ነው? ገብቷቸዋል? እኒህን ጸሎቶች የተጸለዩት በብሉይ ኪዳንም ሆነ በሐዲስ ኪዳን አሁን የምንጠቅሳቸውን 5 ነገሮች አሏቸው። የመጀመሪያው በብሉይ ኪዳንና በሐዲስ ኪዳን ያሉ ጸሎቶች በሙሉ የሚያመሳስላቸው ያላቸው ነገር ሃይማኖት ነው። እስኪ ሃይማኖት በሉ። ሃይማኖት አላቸው።
እያንዳንዱ የሚጸልይ ሰው ሃይማኖት አለው ማለት ሃይማኖት ቃሉ በግዕዝ ነው። በአማርኛ ሲተረጎም እምነት ተብሎ ነው የሚተረጎም። እያንዳንዱ ጸሎት እምነት አለው። እንዴት ያለ ብላችሁ ብትጠይቁ በመጽሐፍ ቅዱስ ላይ አብዛኞቹ ጸሎቶች እግዚአብሔርን በማየት ወይንም ደግሞ ልክ አንድ ሰው ፊት ለፊቱ ሌላውን ሰው እንደሚመለከተው በሚሆን መልኩ የተጸለዩ አይደሉም። እየሰማችሁ ነው? ለምሳሌ ሙሴ እግዚአብሔር ፊት ጸሎት ሲያደርግ የእሳት መጋረጃ ከድኖት ነው። የሳሙኤል እናት ሐና በቤተ መቅደሱ ጸሎት ስታደርግ እንባዋን እያፈሰሰች ነው። እምነት የነበራቸው እንባቸውን ቢያፈሱም የሚሰማቸው ማን አለ ብለው እግዚአብሔር ነው። ሙሴም የእሳቱ መጋረጃ ውስጥ ሆኖ የእግዚአብሔርን ድምፅ ቢሰማውም ፊቱም ደግሞ እንዳለ አምኖ እየለመነ ባያየውም ግን ፊቱን ያላየውን እግዚአብሔርን የምለምነውን ነገር በሙሉ ምን ያደርገኛል ብሎ አምኖ ይሰማኛል ብሎ። ስለዚህ የመጀመሪያው ጸሎት የማታዩትን ነገር ነው አባታችን ወይ ብላችሁ የምትጠሩት። የማታዩትን ወይንም ደግሞ ያልተመለከታችሁትን አምላክ ነው አባታችን ወይ እያላችሁ የምትጠሩት። ይህ እምነት ይጠይቃል። ምክንያቱም በዚህ በምንኖርበት ዓለም ላይ ለአንድ ነገር መኖርና ለአንድ ነገር አለመኖር መስፈርት ወይም ሚዛን ተደርገው የሚቀመጡት የስሜት ሕዋሳቶቻችን ናቸው። አንድ ነገር መኖር የሚታወቀው ወይ ስለታየ ወይ ስለተዳሰሰ ወይ ስለተሸተተ ወይ ስለተቀመሰ አይደለ? አሊያ ስለተረገጥ ነው ወይም በስሜት ሕዋሳቶቻችን በአምስቱ ስላከናወን ነው የሆነ ነገር አለ ይላል ሰው። ለእግዚአብሔር ግን ቆመን ጸሎት በምናደርግበት ጊዜ ላይ እኒህን ነገሮች በሙሉ ላይሟልሉን ይችላል። በእጃችን ላንዳስሰው እንችላለን፣ በዓይናችን ላናየው እንችላለን። ስንናገር እኛ በጆሮአችን ድምፁን ላንሰማው እንችላለን። በእግራችን ተራምደን የረገጥናት ቤተ ክርስቲያን እንኳን የሰማይ ደጅ ሆና ላትታየን ትችላለች በዓይነ ሥጋ። ግን ይሄ ሁሉ ይሆናል ብሎ መቀበል እምነት ነው። ይሄ ሁሉ ይደረጋል ብሎ ማመን ትልቅ ሃይማኖት ነው። ለዛ ነው አንድ ሰው ጸሎቱ ሲለካ መጀመሪያ ምን ሊኖረው ያስፈልጋል ሲባል እምነት ሊኖረው ያስፈልጋል። ሃይማኖት አላቸው ሁሉም ጸሎቶች መጽሐፍ ቅዱስ ላይ አሉ። ስለዚህ አንድ ጸላይ ጸሎቱ የሚለካበት የመጀመሪያው ነገር ወይም ሊኖረው የሚገባው ቅርጽ እምነት ነው። ስናገር ማን ይሰማኛል ብሎ ባላየውም ማን ያየኛል ብሎ እግዚአብሔር ባልዳሰሰው እኔ ማን ይዳሰሰኛል ብሎ። ስለዚህ ይህ የመጀመሪያው ጸሎት ሊኖረው የሚገባው ነገር ነው። እንደዚሁ የመሰለ ጸሎት በመጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ 8 ላይ እናገኛለን። የማቴዎስ ወንጌል ምዕራፍ 8 ከቁጥር 8 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ያዳነው አንድ 100 አለቃ እንመለከታለን። ያ 100 አለቃ አምላካችንና መድኃኒታችን ኢየሱስ ክርስቶስ ልጁ እንደታመመበት በሰማበት ወቅት ላይ ልጁን እንዲያድንለት ወደ ቤቱ እንዲወስደው ነገር። ያ 100 አለቃ ደግሞ ለአምላካችን ምን ብሎ መለሰለት? ጌታ ሆይ አንተ ከቤቴ ጠፈር በታች ልትገባ አይገባኝም። እኔ መኮንን ነኝ፣ አለቃ ነኝ። የልቤን ፈቃድ እኔ ሳልሄድ አሽከሮቼን የሚያገለግሉኝን አገልጋዮችን ሂዱና አድርጉት ብላቸው ያደርጉታል። አንተም ቃል ተናገር፣ ልጄ ይፈወሳል አለ። ጌታችን ኢየሱስ ክርስቶስም ተናገረው፣ እውነት እውነት እላችኋለሁ በእስራኤል ወገን እንደዚህ ያለ እምነት አይቼ አላውቅም፣ ልጅ ተፈውሶልሃል ሂድ አለው። ወደ ቤቱ ሲገባ ክርስቶስ ሳይመጣ ያቺ ልጅ ያለችበት ቤት ላይ ሳይገባ ትፈወሳለች ብሎ ትፈወስ ያለው ቃል ልጅቷን ፈውሷት እንመለከታለን። አሁን የዚህን ታሪክ የተነሳነበት ዋነኛው ጭብጡ ምንድነው? ይህ 100 አለቃ ክርስቶስን አይቶት ነው ቃል ተናገር ልጄ ምን ያደርጋል ያለው። አሁን እኛ ሳናየው ደግሞ ምን ተናገር እንለዋለን? የሐዲስ ኪዳን ምዕመናን በተለይ ከክርስቶስ እርገት በኋላ ያሉት እምነታቸው ከ100 አለቃው በላይ ይበልጣል። 100 አለቃው አይቶት ነው ቃል ተናገር ልጄ ይፈወሳል ያለው። እኛ ሳናየው ሳንመለከተው ግን እግዚአብሔርን ቢናገር ይህ የነገርኩትን ነገር ይሁን ቢል ምን ያደርጋል እንላለን? ይሆናል ይደረጋል እንላለን። ስለዚህ እምነት ትልቅ ነገር ነው። በጸሎት ውስጥ መከታት አለበት የምንለው አንደኛ ነጥብ ነው። ሁለተኛው ተስፋ ነው። እስቲ ተስፋ በሉ። መዳናችን የተፈጸመው በተስፋ ነው። የምንኖረውም ጭምር በተስፋ ነው። የክርስትና እምነት መዳናችን የተፈጸመው በተስፋ ነው ማለት ጌታችን ኢየሱስ ክርስቶስ ያጠፋነውን ጥፋት በበደልን ወቅት ላይ ሊያድነን ይችል ነበር፣ ግን አላዳነንም። ላጠፋነው ጥፋት ዋጋ መክፈል እንዳለ እንድናውቀው ማለት ነው። ብዙ ሰው ይጠይቃል፣ አብዛኛውን ሰውም ጭምር ጌታችን ወይም ልዑል እግዚአብሔር ማለት ነው
ለምንድን ነው አዳምና ሔዋን በበደሉበት ቅጽበት ላይ በድለንሃል ብለው በተናገሩበት ወቅት ላይ ልመናቸውን ሰምቶ ያልማራቸው የሚል ጥያቄ ሰምታችሁ አታውቁ? ያልማራቸው ይቅር ያላላቸው እግዚአብሔር ይቅር ባይ ሳይሆን ቀርቶ አይደለም፣ ግን ያጠፉት ጥፋት ዋጋ እንደሚያስከፍል እንድናውቀው። ለዛ ነው ክርስቶስ አምላካችን አሁን የምንጸልየውን ጸሎት እየሰማን ዝም የሚለን ኃጢአት ያስከፈለችንን ዋጋ እንድናውቀው። ኃጢአት ሳንሰራ ብንለምነው የልባችንን መሻት እንደሚሰጠን እናውቃለን እናምናለንም ጭምር። ኃጢአት ሰርተን ደግሞ ስንናገረው እየሰማ ዝም የሚለን የሰራችሁት ኃጢአት ዋጋ እንዴት እንደሚያስከፍላችሁ ተመልከቱት ለማለት ነው። ልክ አዳምና ሔዋንን አስቀድመው በደሉን ከመስራታቸው በፊት ልመናቸውን ሁሉ ይሰማ ነበር። በደሉን ከሰሩት በኋላ ግን ማረን ሲሉት ከ5500 ዘመን በኋላ ከልጅ ልጃችሁ ተወልጄ ምን አረጋቸዋለሁ? አድናቸዋለሁ አለ። ተስፋን የሰጣቸው ማለት ነው። እንደሚያድናቸው ነገራቸው። እኛም ጸሎት ስንጸልይ ተስፋ ያስፈልገናል። ስለተናገርን ለምን በቅጽበት አልሆነልንም አንልም። ተስፋ ይፈልጋል ጸሎት። ሁለተኛው የዳነው በተስፋ ብቻ ሳይሆን የምንጠብቀውና የምንኖረውን በተስፋ ነው። ከኛ መካከል እግዚአብሔር ቢፈቅድ ከሞትን በኋላ የት እንገባለን ብለን የምንኖር መቼም ሲኦል አይደለም አይደል? እግዚአብሔር ቢፈቅድ የት እንገባለን ብለን እስኪ መንግስተ ሰማያት ብሎ መንግስተ ሰማያት እንገባለን ብሎ መኖር ህልም ነው ወይስ ተስፋ ነው? ተስፋ ነው። እግዚአብሔርም ሰጥቶናል ይህንንም ተስፋም ጭምር። ጸሎት ብቻ ሳይሆን ግን ተስፋ የሚያስፈልገው ክርስቲያኖች ሃይማኖትም ጭምር። ሃይማኖት ቅዱስ ጳውሎስ የዕብራውያን መልእክቱ ላይ ሲናገር ምን ይላል? ተስፋ ለሚያደርጓት ጥይቅት ናት ይላል፣ የተረዳች ናት ይላል። ሰው በእምነቱ ውስጥ ሆኖ በሃይማኖት ትምህርት ላይ የተመላለሰ ዛሬ ተምሮት ያልገባው ነገር ቢኖር ተስፋ ቢያደርግ ይገለጥለታል። ነገ ይገባኛል ብሎ ቀጣይ ቀንም ቢመጣ ይገለጥለታል። ግልጽ ነው? ገብቷችኋል? ስለ ጸሎትም እንዲሁ ነው። ሰው የጸለየው ጸሎት ላይ ተስፋ ግዴታ ያስፈልገዋል። ያለ ተስፋ ጸሎት አይደረግም። ቅዱስ ጳውሎስ የሮሜ መልእክቱ ምዕራፍ 8 ቁጥር 24 ላይ እንዲህ ይላል፣ በተስፋ ድነናል፣ ነገር ግን ተስፋ የሚደረግለት ነገር ቢታይ ተስፋ አይደለም ይላል። እስኪ ተስፋ በሉ። የሚደረግለት ነገር ቢታይ ተስፋ አይደለም። ምክንያቱም ተስፋው ከታየ ተገኘ ማለት ነው። ያገኘነውን ነገር ለምን ተስፋ እናደርገዋለን? አንድ ሰው ዳቦ ለመግዛት ተስፋ ቢያደርግ ዳቦውን ካገኘውን በኋላ ተስፋ ያደርጋል? ተስፋ ያደረገውን ምን ስላገኘ? ዳቦ ስላገኘ። ስለዚህ ቅዱስ ጳውሎስም ምን አለ? ተስፋ የሚደረግለት ነገር ቢታይ ተስፋ አይደለም። የሚያየውንማ ማን ተስፋ ያደርጋል? የማናየውን ግን በትዕግስት እንጠባበቃለን አለ። የማናየውን በምን እንጠባበቃለን? በትዕግስት እንጠባበቃለን። ስለዚህ በክርስትና ሕይወት ውስጥ ጸሎት ሁለተኛ ሊኖረው የሚገባው ነገር ተስፋ ነው ማለት ነው። እስካሁን ስንት ነገር አየ? ሁለት። የመጀመሪያው ምንድነው? ማስታወሻ ያልያዛችሁ ሰዎች እንደ ማስታወሻ ተጠቀሙት። ጥያቄ ስጠይቃችሁ የመጀመሪያው ምንድነው? በሉ እንጂ መልሱ። እምነት። ሁለተኛው ምንድነው? ተስፋ። ሶስተኛው ጸሎት ደግሞ ሊኖረው የሚገባው ፍቅር ነው። አንዱ ለአንዱ መጸለይ ማለት ነው። ይህን ጸሎት ወይም አባታችን ነው የሚለውን ለምሳሌ በምንጸልይበት ጊዜ ላይ ለብቻችን የምንጸልየው ቢሆንም ማንም ሰው ለብቻው ሲጸልይ አባታችን ሆይ አባቴ ሆይ ብሎ አይጠራም አይደል? ለብቻውም ሆኖ ሲጸልይ ምናችን ሆይ ነው የሚለው። ተሰብስቦም ሲጸልይ ምናችን ሆይ ነው የሚለው። ይሄ ፍቅርን ያሳያል በመሰረቱ። በአይነ ስጋ የምመለከታቸው ሌሎች ወንድሞቼ የሉም እንጂ አጠገቤ ለኔም ለመጸለይ አጠገቤ ለሌለውም ወንድሜ ምን ነው እያለ ነው፣ አባታችን ነው እያለ ነው። ሁለተኛ እዛው ጸሎት ላይ ምን እንላለን? እስኪ አባታችን ሆይ በሉ እንጂ ሁላችሁ። እሺ ከዛስ ድገሙት ጮክ ብላችሁ የዕለት ምናችንን እየለመናችሁ ወይም እየለመንን ያለነው ለብቻችን ብንሆንም እየጠየቅን ያለነው ግን እግዚአብሔር እንዲሰጠን ለኛ ብቻ ሳይሆን የዕለት ምናችንን ያለ ለሌላውም እንጀራ ሰጠው እያለ ነው። ስለዚህ ይሄ ፍቅር ነው ማለት ነው። እኔ እንደበላው አብላው፣ እኔ እንደጠጣው አጠጣው። እንጀራው በስጋ ቢሆን ምግብና መጠጥ ነው። በነፍሳችን ደግሞ ፈውስ ሊሰጠን የሚችለውን ደግሞ ቅዱስ ስጋውን ክቡር ደሙንም የዕለት እንጀራዬን አይደለም ያለ ምናችንን ያለ ላልቆረበውም ሰው እየለመንን ነው ማለት ነው። አባታችን ሆይ ስንል እንጀራ ተብሎ የሚተረጎመው እሱ ነው።
ባለፈው ሳምንት ስንማር ዮሐንስ ወንጌል ምዕራፍ 6 ላይ ክርስቶስ ራሱን ስለ ስጋው ሲናገር ከሰማይ የወረደ የሕይወት እንጀራ እኔ ነኝ ያለው ነው አይደለም? ስለዚህ የዕለት እንጀራችንን ስጠን ማለት አንተን ስጋህን ደምህን እንድንጠጣ ለብቻዬ ብቻ ሳይሆን ለማንም ፍቀድልን፣ ለሁላችንም ፍቀድልን። ይሄ የፍቅር ጸሎት ነው ማለት ነው። እኛ የምንፈልገውን አይደለ ለምንወደው ሰው የምናረገው፣ እኛ ደስ ያሰኘንን አይደለ የምናረገው። ፍቅር ማለት እኮ ይሄ ነው። ፍቅር ሰጥቶ መቀበል ብቻ አይደለም፣ ያለ መቀበል ውስጥ ያለ መስጠት ነው። እግዚአብሔር ፍቅሩን ሲገልጽልን ለኛ ከኛ የተቀበለው ምን አለ? ምንም እኮ የለም። ቸር ነው፣ እንዲሁ ነው የሰጠው። የሚወድ ሰውም እንዲሁ ጸሎቱ ላይ ፍቅር ሊኖር ያስፈልጋል። ማለት ለሌላው የምንጸልየው የሆነ ነገር ስላደረገልን አይደለም። ለሌላው የምንጸልየው ፍቅር ስላለን ነው። ክርስቲያኖች የፍቅር አምላክን ብቻ ሳይሆን የሚያመልኩት እነሱም ፍቅር መሆን አለባቸው። ሶስተኛው ፍቅር ነው። አራተኛው ጸሎት ኑዛዜ ይፈልጋል። እስኪ ኑዛዜ በሉ። ኑዛዜ ወይንም ደግሞ በእንግሊዘኛው ኮንፌሽን ማለት ነው። ኃጢአትን እንዲህ ነው ብሎ መናገር ይፈልጋል። ደግሞ በጸሎት ውስጥ ወይም በቤተ ክርስቲያን ውስጥ 3 ኑዛዜዎች አሉ በውስጥ አዋቂነት። አንደኛው አንድ ሰው ጸሎት ሲያደርግ ኑዛዜውን ቀጥታ ለእግዚአብሔር ሊናገር ይችላል። ወይም ለራሳችንና ለብቻችን የምናደርገው መናዘዝ አለ። ለምሳሌ ወንድሙ አቤልን በገደለው ጊዜ ላይ ቃየል ለብቻው አይደል የተናዘዘው? ነው አይደለም? ነው። ቃየል ለብቻው ነው የተናዘዘው። ኃጢአት መበደሉን ያመነው ወንድሙን እንደገደለ ያመነው በሱ ነው። የቃየልና የአቤል አባት የሆነው አዳምም ኦሪት ዘፍጥረት ምዕራፍ 3 ላይ አትብላ የተባለውን በበላ ጊዜ ላይ የተናዘዘው ለማን ነው? ደከማችሁ እንዴ? ለብቻው አይደል የተናዘዘው? ለብቻው ማለት እግዚአብሔር ብቻ አይደል የሰማው? ደክሟችኋል እናቁም። በዚህማ አይሆንም። በደንብ ነቃ ብላችሁ መስማት አለባችሁ። ብቻውን የተናዘዘው አይደለም። ስለዚህ አንድ ሰው ጸሎት በሚያደርግበት ጊዜ ላይ አቤቱ የበደልኩትን ይቅር በለኝ ሲል ለሁሉም እየዞረን የሚናገረው አይደለም። ለብቻው የሚያደርገው ኑዛዜ ነው። እግዚአብሔር እንደሚሰማው፣ እግዚአብሔር እንደሚያየው፣ እግዚአብሔር የሰራውን በደል እንደሚያውቅ አምኖ ለብቻ የሚደረግ ወይንም ደግሞ ለራሳችን ለብቻችን የምናደርገው ኑዛዜ አለ። አዳም በደልኩኝ እንዳለው ቃየልም ወንድሙን መግደሉን እንዳመነው ማለት ነው። ሁለተኛው ደግሞ በህብረት የሚደረግ ኑዛዜ አለ። ህዝቡ አንድ ሆኖ በእግዚአብሔር ፊት የሚያቀርበው ኑዛዜ ማለት ነው። እንዲህ አይነቱ ኑዛዜ አባታችን ሆይ ላይ አለ። በደላችንን ሁሉ ምን በለው። ስለዚህ ይሄ ሁሉ ህዝቡ በአንድነት የሚያደርገው ኑዛዜ፣ ሁላችንም ተሰብስበን ጸሎት ስናደርግ በአንድነት እንናዘዛለን። መጽሐፍ ቅዱስ ላይም አለ በአንድነት የተደረገ ስለ ኃጢአት የቀረበ ኑዛዜ። መጽሐፈ ነህምያ ምዕራፍ 9 ቁጥር 1 ላይ ታገኙታላችሁ። ህዝቡ ሁሉ በእግዚአብሔር ፊት በአንድነት ያቀረበው ኑዛዜ በድለናል፣ አጥፍተናል ብለው ሲናገሩ። ሶስተኛው ደግሞ ኑዛዜ በጣም የሚገርማችሁ ስለ ወገንና ስለ ሀገር የሚደረግ ኑዛዜ አለ። ስለምንና ስለምን አልኳት? ስለ ወገንና ስለ ሀገር የሚደረግ ኑዛዜ አለ። በሀገር በወገን መቅሰፍት ሲመጣ ነቢያት በእግዚአብሔር ፊት ይቆሙና ስለ ህዝቡ ራሳቸውን አሳልፈው እስከ መስጠት ዋጋ የሚያስከፍል ኑዛዜ ይቀርባሉ። ለምሳሌ ሙሴና አሮን ኦሪት ዘጸአት ምዕራፍ 17 ላይ አምላካችን ልዑል እግዚአብሔር ህዝቡን ሊያጠፋ ነው ሲል ህዝቡን ከምታጠፋ ማንን አጥፋ ለሙሴ? ይሄ ስለ ሀገርና ስለ ወገን የሚቀርብ ኑዛዜ ነው። ስለ ሀገርና ስለ ወገን የሚቀርብ ማራቸው የሚል ጥሪ ነው። ስለዚህ አንድ ሰው ጸሎት ሲጸልይ ክርስቲያኖች ቢያንስ ጸሎቱ ሃይማኖት፣ እምነት ሊኖረው ያስፈልጋል። ተስፋ ሊኖረው ያስፈልጋል። ፍቅር ሊኖረው ያስፈልጋል። በመጨረሻም ደግሞ ኑዛዜ ያስፈልገዋል። ተአምኖተ ኃጣው ማለት ነው። አምስተኛውና የመጨረሻው አንድ ጸሎት ሊኖረው የሚያስፈልገው ደግሞ ምልጃ ነው። ምን አልኳችሁ? ምልጃ፣ ስለሌላው መነመን። ይህንን በፍቅርም ጭምር ልንጨምረው እንችላለን። ፍቅር ምልጃም ሊሆን ይችላል። ምክንያቱም አንድ ሰው ምልጃ ማቅረብን በጣም ትልቅ ቁም ነገር ያደርገዋል። ብዙ ክርስቲያኖችም ጭምር ስለ ምልጃ ሲነገር በጣም ይከብደናል። ወይ ጉድ! የቅዱሳን ምልጃ እንዴት ነው ወዲያ ነው እያለን እንጠይቃለን። ይቅርና ቅዱሳን የማማለድ ነገርን ትተነው እኛ እንኳን እናማልዳለን። ምልጃ ማለት ለሌላው መለመን ነው ከሆነ የአባታችን የጸሎት ላይ ለብቻችን ሳንጸልይ የዕለት እንጀራችንን ስጠን ብለን ከእግዚአብሔር ፊት ቆምን ማለት እየለመንን ነው ለሌላው አይደለም። ነው አይደለም? ለሌላው መለመን ምልጃ ከሆነ እያማለድን ነው አይደለም? ነው አይደለም? ነው።
ምንም ጥርጥር የለውም ነው። ምልጃ ያን ያክል የሩቅ የሆነ አድርጋችሁ አትረዱት። ክርስቲያኖች ይሄንን ከግንዛቤ ውስጥ በጣም አድርገን ማስገባት አለብን። ጸሎት ግን ምልጃ ያስፈልገዋል የሚባለው ምንድነው? ስለሌላው ብቻ ሳይሆን ስለማይመለከቱንም ጉዳዮችም ጭምር ጸሎት ማድረግ አለብን። የማይመለከቱን ጉዳዮች ማለት ምን መሰላችሁ? ቀጥታ ከኛ ጋር ላይገናኙ ይችላሉ። አንዳንድ ሰው ስለሆነ የዓለም ቦታ ላይ ፍንዳታ ፈነዳ፣ ሰው ሞተ ሲባል እንደው እንጸልይ ሲባል እኔ ምን አገባኝ? የፈነዳው እዛ እኛ ያለነው እዚህ ምን ብለን የምንጸልየው ይላል። ምን ብለን የምንጸልየው ምን አገባን ይላል። እንደዛ ግን አይባልም። የምንኖርባት ቦታ ተለያየች እንጂ የምንኖርባት ዓለም አንድ ናት አይደለች? ናት። እዛ የሰማነው ክፉ ነገር ወደኛ እግዚአብሔር አያርገው እንጂ ሊመጣ ይችላል አይችልም? ይችላል። ስለዚህ ጸሎት የሚጸልየው ሰው ምልጃ የሚያቀርበው ለሌላው መለመንም ጭምር መልመድን አለበት ብላ ቤተክርስቲያን የምታስተምረው ለዛ ነው። ይህንን በምን ትረዱታላችሁ? በሥርዓተ ቅዳሴያችን ላይ በእንተ ቅድሳት የሚባል ጸሎት አለ። የባለፈው ሳምንት ስንማር የነገርኳችሁ። ይህ ጸሎት ላይ ቤተክርስቲያን የማትጸልይለት አካል የለም፣ የማትለምንለት ቦታ የለም። ስለ ሰማዩም ትለምናለች፣ ስለ ምድሩም ትለምናለች፣ ስለ ዝናቡ፣ ስለ ምድሩ ፍሬ፣ ስለሚመሩ ነገስታት፣ መኳንንት፣ ባለሟሎች፣ ስለ ሁሉም ይለመናል፣ ስለ ሁሉም ተማጽኖ ይቀርባል። ይሄ ሁሉ በሚደረግበት ወቅት ላይ ቤተክርስቲያን ለሌላው ጸለየች ማለት ምን አቀረበች ማለት ነው? ምልጃ አቀረበች ማለት ነው። ቤተክርስቲያን በየቀኑ በእንተ ቅድሳት የምታነበው ግን ክርስቲያኖች አደራ የጸሎቱ ግዴታ በቅዳሴ ውስጥ መኖርን ለማክበር ብቻ ሳይሆን እኛም በጸሎታችን ወቅት ላይ ስለ ዓለም ሁሉ ምን ማድረግ እንዳለብን መጸለይ እንዳለብን። ስለዚህ አንድ ሰው በጸሎቱ ውስጥ እነዚህ ነገሮች መካተት አለባቸው። ጥሩ፣ እነዚህ መካተት አለባቸው ሲባል ሌላ የምንጠይቀው ጥያቄ ምንድነው? እነዚህ ነገሮች እንዳሉ ሆነው የራሴን ልመና ማቅረብ አልችልም ወይ? ይቻላል፣ ምንም ችግር የለውም። ሰው የቤተ ክርስቲያንን የጸሎት ቅርጽ አክብሮ ከጸለየ በኋላ የልቡናውን መሻት መናገር ይችላል። የልቡናውን መሻት በመናገር ሂደት ውስጥ ግን የቤተ ክርስቲያኒቷን የጸሎት ስነ ስርዓት ሳላከብር አደርገዋለሁ ቢል ግን ያስኮንነዋል። ምን ማለት ነው? የእያንዳንዱ ክርስቲያን ጸሎቱ ቅርጹ የሚወጣው ከቤተ ክርስቲያኒቷ ነው። ቤተ ክርስቲያን የሁሉ ነገራችን ምንጭ ናት። ለስርዓት ብቻ ሳይሆን ለአኗኗርም ጭምር። ኦርቶዶክሳዊ የጋብቻ ትምህርት ስንማር ይህንን በደንብ ግልጽ እናደርገዋለን። እንዴት ቤተ ክርስቲያን ለጋብቻና ለትዳር ራሱ መሰረት እንደሆነች እናየዋለን። አኗኗራቸው እንደ ቤተ ክርስቲያን ውስጥ የሚደረግ ነገር ነው። ቤተ ክርስቲያን ውስጥ ከሚደረጉ ስርዓቶች መካከል አንዱ ደግሞ ጸሎት ነው። ቤተ ክርስቲያን ጸሎትን ስትጸልየው ውስጡ እምነት አለው፣ ተስፋ አለው፣ ፍቅር አለው፣ ኑዛዜ አለው፣ ምልጃ አለው። ይህንን የመሰለ ጸሎትን ክርስቲያኖች እንዲጸልዩ ታደርጋለች። በራሳችን ይህንን ጸሎት ለመጸለይ ብቃቱም ደረጃውም የማንደርስ ሰዎች ደግሞ የደረሱትን ሰዎች ጸሎት እንጸልያለን መልሰን። በሌላ ቋንቋ አባቶቻችን እናቶቻችን የጸለዩአቸውን ጸሎቶች እንጸልያለን አይደል? መዝሙረ ዳዊቱ፣ ውዳሴ ማርያሙ፣ ቅዳሴ ማርያሙ፣ ውዳሴ አምላኩ፣ ሌሎች ጸሎቶች። እኒህን ጸሎቶች ክርስቲያኖች እያንዳንዱን ብትፈትሿቸው 5 ነጥቦች ግዴታ አለባቸው። እነዚህን ጸሎቶች የምንጸልየው እንደ ልመና ከእግዚአብሔር ፊት እንድናቀርበው እሱን ያስደሰተ ጸሎት በመሆኑ ቅዱሳኑ በዛ እንደተጠቀሙት ሁሉ እኛም ተጠቅመን የልቡናችንን መሻት እንድናገኝበት ብቻ ሳይሆን ከነዚህ ጸሎቶች በኋላ ያለንን ለራሳችን የምናደርገው ከእግዚአብሔር ጋር የምንነጋገረው ንግግር በእነዚህ የተዋጀ መሆን አለበት። በእነዚህ ቅርጽ የወጣ መሆን መቻል አለበት። እዚህ የቤተ ክርስቲያን ክርስቲያኖች ስርዓተ ጸሎታችን መሆን ያለበት እንደ ቤተ ክርስቲያኒቷ ነው መሆን ያለበት ማለት ነው። ለዛ ነው አሁን ግራ የተጋባ ነው። ብዙ ሰው በጸሎት ውስጥ መካተት ያለባቸው ነገሮች ላይኖሩ ይችላሉ። ለምሳሌ አንዳንዶቻችን ቅድም እንዳለው ለማንም ላንጸልይ እንችላለን። እኔ እገሌ የሚጸልይለት ሰው አላጣም ለኔ ጸልዩልኝ የሚል ሰው ሰምታችሁ አታውቁ? እኔ ምን አገባኝ እኔ ለእንትና የምጸልየው እሱ የሚጸልይለት አላጣም እንዴ? ቅዱስ ጳውሎስ ለሚያስተምራቸው ምዕመናን ጸልዩልኝ እያለ ይነግራቸው ነበር። እነዛ ምዕመናን አንተ እናቴ 3ኛው ሰማይ ድረስ ተነጥቄ ሄድክ ሰው ነው፣ እኛ የምናደርገው ጸሎት ለአንተ ምን ይረባል አይባልም። መርባት አለ መርባቱን ማን ነው የሚያውቀው? እግዚአብሔር ነው የሚያውቀው። ከኛ ብንችል መጸለይ ነው ያለብን፣ ከኛ ብንችል መለመን ያለብን። ይህ ምልጃን ያስተምረናል ማለት ነው። ምልጃን ያሳየናል ማለት ነው።
የኛ የግላችን የራሳችን ጸሎት ከእግዚአብሔር ጋር ለማድረግ የምንሞክረው እምነት ያስፈልገዋል፣ ተስፋ ያስፈልገዋል፣ ትዕግስት ያስፈልገዋል፣ ፍቅር ያስፈልገዋል፣ ኑዛዜ ያስፈልገዋል። ይህን ሁሉ የምታረግልኝ ስለጠየቅኩ ሳይሆን አንተ ቸር ስለሆንክ ነው፣ እኔማ ስራዬ ኃጢአተኛ በደለኛ ነኝ ብሎ ማመንን ይጠይቃል። እንዲህ አይነቱን ጸሎት ለማድረግ እግዚአብሔር አምላካችን ይርዳል። ሌላኛው የጸሎት አከፋፈል ደግሞ አባቶቻችን በሶስት ነው ይላሉ። አብራችሁ በሉ እስቲ። ጸሎተ ልቡና በሉ፣ ጸሎተ ቃል፣ ጸሎተ ምግባር። የመጀመሪያው ምን አልኳችሁ? ጸሎተ ልቡና የሚባለው አንደኛ ቆሮንቶስ ምዕራፍ 14 ቁጥር 15 ላይ ያለው ዝንጋዬ የሌለበት የተደሞ ጸሎት ነው። ይህ ጸሎት የሚጸልየው ሰው ባለደረጃው ካላወቀው በቀር ያልደረሰበት ሰው ቢያወራው ስለምንነቱን ማስረዳት አይችልም። ቅዱስ ጳውሎስ የጸለየው አይነት ጸሎት ነው። በዚህ ጥቅስ ላይ ስትመለከቱት ቅዱስ ጳውሎስ ራሱን እንደሌላ ሰው አንድ ሰው አውቃለሁ ብሎ እስከ ላይኛው ሰማይ ድረስ እንደሄደ ይናገራል። እስከ ላይኛው ሰማይ የሄደበት እስከ ላይኛው ሰማይ ደርሶ የመጣውን ነገር ደግሞ ሲናገር ሊናገር የሚችልበት ቃላትም እንዳጠረው ይናገራል። በጣም ተደሞ ያለበት፣ በጣም መመሰጥ ያለበት፣ በጣም አድርጎ ከእግዚአብሔር ጋር ካለ ግንኙነት የተነሳ ያዩትን እንኳን እንዲህ አይቼን የመጣሁት ለማለት እስከሚያስቸግር ድረስ ያለ ጸሎት ነው ይባላል። ጸሎተ ምን? ልቡና። ሁለተኛው ጸሎተ ቃል ነው። ጸሎተ ቃል የሚባለው ደግሞ አንደኛ ሳሙኤል ምዕራፍ 2 ቁጥር 1 ላይ ያለው ልክ ሳሙኤልን የወለደችው እናቱ የጸለየችው ጸሎት ነው። የሳሙኤል እናት ሐና የጸለየችውን ጸሎት ቤት ገብታችሁ ብታነቡት ክርስቲያኖች የጸለየችው ለልጅ ነው። ለምንድን ነው? ለልጅ ነው። ዋነኛው አንኳር ጉዳዩ እግዚአብሔርን ልጅ ስጠኝ ብላ የጸለየችው ጸሎት ነው። ይህ አይነቱን ጸሎት አባቶቻችን ጸሎተ ቃል ነው ይላሉ፣ ወይም ጸሎተ ስጋ ነው። ስጋውያን የሚጸልዩት ጸሎት ነው። እነ አብርሃም የጸለዩት ጸሎት፣ እነ ሳራ የጸለዩት ጸሎት፣ እነ ኢያቄም እና ሐና የጸለዩት ጸሎት ማለት ነው። እግዚአብሔርን የማህፀንን ፍሬ ባርከ ስጠን፣ ልጅ ስጠን እያሉ የጸለዩት ጸሎት ማለት ነው። ይህ አይነቱ ጸሎት ስጋውያን ምድር ላይ ያሉ ሰዎች የሚጸልዩት ጸሎት ነው። አደራ፣ ስጋውያን ማለት ኃጢአተኞች ማለት አይደለም። ስጋ የለበሱ ሰዎች የጎደላቸውን ነገር በስጋቸው የለመኑት ልመና ነው ለማለት ነው። ግልጽ ነው? ገብቷቸዋል? ሶስተኛው ጸሎተ ቃል ካልን በኋላ ደግሞ ጸሎተ ምንድን ነው? ምግባር። እስኪ በሉ ጸሎተ ምግባር። ይህ ጸሎት ከጸሎተ ቃል የበለጠ ከጸሎተ ልቡና ደግሞ ያነሰ ነው። ወደ ንጽሐ ነፍስ ወይም ነፍሳቸው ካለባት ኃጢአት በንስሐ ታጥባ የተሻገሩ ሰዎች የሚጸልዩት በምግባር የታጀበ ጸሎት ነው። ማለትም እየጸለዩ መስገድ፣ እየጸለዩ አብዝቶ ከእግዚአብሔር ጋር ያላቸውን ግንኙነት ለማስተሳሰር ሲሉ ብዙ ጸዋትወ መከራዎችን መቀበል። ለምሳሌ ጻድቁ አባታችን አባ ሳሙኤል ዘዋልድባ ሲጸልዩ ከ3000 በላይ ስግደት ይሰግዱ ነበር። በአይን ጥቅሻ ራሱ ካለ ፍጥነት በላይ ማለት ነው። ይሄ ጸሎተ ምግባርም ጭምር ነው። ስራ የታጀበበት ጸሎት ማለት ነው። ግልጽ ነው? ገብታችኋል? ውስጡ ስራ አለው። አሁን ለምሳሌ በስርዓተ ስቅለት ጊዜ ላይ ስንጸልይ ኪርያላይሶን 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 ስንል እየተቀበልን ምን እናደርጋለን? ስለዚህ ምን አይነት ጸሎት ነው ማለት ነው? ጸሎተ ምግባር ነው ማለት ነው። እንደው ለምሳሌ ምግባር ያለው ጸሎት ለማለት ነው እንጂ ያው የምንሰግደው በሙሉ ንጽሐ ነፍስ ላይ ደርሰን ነው ለማለት አይደለም። እሱን የሚያውቀው እግዚአብሔር ስለሆነ፣ ግን በምግባር የታጀበ ጸሎት ነው። ይህን ጸሎት ደግሞ ጸሎተ ነፍስ ነው ብለው ነው የሚጠሩት ራሱ አባቶቻችን። ይህን አከፋፈል ያወጡት በመነኮሳት መጽሐፍት ውስጥ የሚታወቀው ማር ይስሐቅ ነው። በረከቱ ለሁላችን ትድረስ። ስለዚህ ጸሎት አከፋፈሉ እንዲህ ከሆነ የሚጸለዩ ጊዜያትን ደግሞ ወደ ማየት እንምጣ። እያንዳንዱን የጸሎት ጊዜ ከምንጸልይበት ምክንያት ጋር ነው እየዘረዘርን ለማየት የምንሞክረው። ለምን አስፈለገ ብንል አንደኛ የጸሎት ጊዜያትን ባለማወቃችን የማንጸልይ ሰዎች ልንኖር ስለምንችል፣ ሁለተኛው ደግሞ የጸሎት ጊዜያቱን አውቀናቸው ተመስጦ የሌለን ሰዎች ደግሞ ልንኖር እንችላለን። ሰዓቱን እናውቀዋለን፣ ስንጸልየው ግን እንደው መጸለይ ስላለበት ግዴታ ስለሆነበት የሚጸልየው ነው እንጂ በዛ ውስጥ ተመስጦ ስላጣ የሚሰቃይ ደግሞ ክርስቲያን ይኖራል። እንደው ጸሎቱን እኮ ጸልየዋለሁ ግን ውስጤ ተመስጦ የለም፣ በቃ እንዲሁ ዝም ብሎ መቼ ጀምሬ መቼ እንደጨረስኩት አላውቅም የሚል ሰው ገጥሟቸው ያውቃል? እንዲህ አይነት ሰዎች ከዚህ ችግራቸው ከሚላቀቁበት መንገድ መካከል አንደኛው የሚጸልዩበትን መጽሐፍ ከሆነ ስለ መጽሐፉ ስለሚጸልዩት ጸሎት ምንነት በማወቅ
ለዛ ነው ቤተክርስቲያን እኮ ፍልሰታ ጾም ላይ ውዳሴ ማርያም ስለምንጸልይ ውዳሴ ማርያም ትርጓሜ ታስተምራለች። ስንጸልየው የምንጸልየውን ቃል ምንነቱን እያወቅነው እንድንረዳ። ቅዳሴ ማርያምም ከማስቀደሳችን በፊት ቅዳሴው ሲተረጎም እንሰማለን። ለምን? ቅዳሴው ሲቀደስ ካህኑ ገጸ ምንባቡን አንብቦት ከማለፍ ባለፈ የሚሰማው ሰው ተመስጦ እንዲኖረው ለካ እንዲህ ሲል እንዲህ ሊል ፈልጎ ነው እንዲል ማለት ነው። ግልጽ ነው? ገብቷችኋል? ስለዚህ በዚህ ምክንያት አንድ ሰው ጸሎቱ በተመስጦ እንዲሆንለት የሚጸለይበት ሰዓታት ላይ ምን ማወቅ እንዳለበት ይጠቅመዋል። በሥርዓተ ቤተክርስቲያን መሰረት የጸሎት ጊዜያት ወይም የጸሎት ወቅታት የሚባሉት ሲከፈሉ ለሶስት ነው የሚከፈሉት። ለወጣንያን፣ ለጀማሪ፣ ለማዕከላውያንና ለፍጹማን ለበቁ ማለት ነው። ወጣኒ የሆነ ሰው የሚባለው ጀማሪ የሚጸልይ ሰው ማለት ነው። ማዕከላዊ የሚባለው ከጀማሪ ከፍ ያለው ነው። ፍጹም የሚባለው ደግሞ ጸሎተኛ የሆነ ሰው። የቤተክርስቲያን የጸሎት ሰዓታት ወይም ጊዜያት ክርስቲያኖች ስንት ናቸው? ስንት ናቸው? መልሱ እንጂ። አዎ ሰባት ናቸው አይደለ? ሰባት ግን የሆኑት ለወጣንያን። ጀማሪ ጸሎተኛ ነው በቀን 7 ጊዜ የሚጸልይ እንጂ ፍጹም ሰው አይደለም። አሁን እኛ በቀን 7 ጊዜ መጸለይ የፍጹማን ነው ያለው የሚመስለው። በቃ የበቃ ሰው ነው በቀን 7 የሚጸልየው። አንተማ በቅተሃል እንላለን። 7 የሚጸልየውን ሰው እያየን ማለት አይደለም። ይህ ለወጣንያን ለጀማሪያን። ለወጣኒ ለጀማሪ ሰው በቀን 7 ጊዜ ይጸልያል። ማዕከላዊ ለሆነ በቀን 12 ጊዜ ይጸልያል። ስንት ጊዜ? ፍጹም ለሆነ ሰው ፍጹም ጸሎተኛ ለሆነ ሰው ደግሞ በቀን 24 ሰዓት ነው የሚጸልየው። አይተኛም ማለት ነው። አሁን እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እና አባ ሳሙኤል እና ቅዱስ ክርስቶስ ሰብራ ሌሎችም ጻድቃን ሰማዕታት፣ ደናግላን፣ መነኮሳት ከእግዚአብሔር ጋር ፍጹም ጸሎተኛ ናቸው ማለት 24 ሰዓት ልባቸው ከእግዚአብሔር ያልተለየ ነው ማለት ነው። በአካል እኮ ስንመለከታቸው አብረውን ከኛ ጋር ይኖራሉ። ስንመለከታቸው እናያቸዋለን። የሚያወሩት ነገር ግን እኛ ስጋውያኑ የምንረዳው ሳይሆን እነሱ ከደረሱበት የጸሎት የ24 ሰዓት ፍጹም ተመስጦ ደረጃ ላይ በጣም የተቆራኘ ነው። ልክ አባ ዮሐንስ ሐጺር ያደርገው እንደነበሩ ሰሌን እየታታ የሚሸጠው አባ ዮሐንስ ሐጺር ሰሌኑን ለመሸጥ ገበያ ሲሄድ በጣም ብዙ ሰዎች ሰሌኑን እየፈለጉ ሲያናግሩት ግን አይሰማም ነበር። ይህ ሰሌን ይህ የታታው የሳጠራ ስንት ብር ነው ሲሉት እኔ የምልህ ግን ቆይ ከሚካኤልና ከገብርኤል ማን ይበልጣል እያለ ይጠይቅ ነበር። የተጠየቀው ስለ ሰሌን ነው። እሱ የሚያወራው ስለ ቅዱሳን መላእክት ክብር ነው። ፍጹም ጸሎተኛ ስለሆነ ማለት ነው። ልቡ ገበያ መሃል እንኳን ከእግዚአብሔር አይለይም። አሁን ውጥንቅጥ የሆነው ዓለም ውስጥ ልባችን ከእግዚአብሔር ሁሌ ልይት የሚለው የትንሹን ጸሎት ጀምረን ወደ ትልቁ ሳናድግ ስለቀርን። ስለዚህ ከሰባቱ እንጀምራለን። እሱን በደንብ ጥሩ የሆነ የክርስቲያናዊ ሕይወት ሲኖረን ደግሞ ከፍ ብለን 12 ከፍ ብለን 24 እንገባለን። ይህ ሁሉ ግን ክርስቲያኖች አደራ በምክረ ካህን መታገዝ አለበት። በምን አልኳችሁ? አዎ የነፍስ አባቶቻችን የክርስቲያናዊ ሕይወት እንቅስቃሴዎቻችንን ማወቅ ስላለባቸው ማለት ነው። የነፍስ ስዩማን ሀብታ ስልጣን የተሰጣቸው አይደሉ በእኛ ላይ። ይሄንን ምንም አይነት ነገር ሲደረግ ሰባቱን የጸሎት ሰዓታት ልጀምር አስቤያለሁ አባቴ ምን ይመክሩኛል ተብሎ ይጠየቅ። ይሄ ልምድ ብናደርገው ጥሩ። እያንዳንዱን የጸሎት ሰዓት እና ውስጡ ስንጸልይ ምን እንደተከናወኑባቸው ደግሞ አንድ በአንድ እንመልከት። የመጀመሪያው ከሰባቱ ጸሎቶች መካከል የመጀመሪያው ጸሎተ ነግ ወይም የማለዳ ጸሎት። እስኪ የማለዳ ጸሎት በሉ። ሲነጋ የምንጸልየው ጸሎት ማለት ነው። ይህን ጸሎት የምንጸልየው በአራት ምክንያት ነው። ይሄንን በደንብ አድርጋችሁ መስማት ያለባችሁ። ጠዋት ተነስተን ስንጸልይ እነዚህን አራት ምክንያቶች እያሰብን ከጸለይን ሐሳባችን ስጋዊ ወደሆነ ነገር አያደላም። መንፈሳዊ የሆነው ነገር ላይ ግን ተጣብቆ እንዲቀር ለማድረግ ነው። አንደኛው የማለዳ ጸሎት የሚጸልየው ጽልመተ ሌሊቱን አርቀ የጠዋቱን የማለዳ ብርሃን እንድናይ ስለፈቀድክልን እናመሰግናለን ለማለት ነው። ምን እናረጋለን? የመጀመሪያው የማለዳ ጸሎት ምክንያት ስለዚህ ምንድነው? እስኪ ምስጋና በሉ። ምስጋና በቃ። ከዛ ቀጥሎ ምን አለ? በዚህ ሰዓት ላይ የምንጸልየው ጸሎት አባታችን አዳም የተፈጠረበት ሰዓት ስለሆነ፣ ጌታችን ወደ መቅደስ የሄደበት ሰዓት ስለሆነ የዮሐንስ ወንጌል ምዕራፍ 8 ቁጥር 2 ላይ ስናነብ ክርስቶስም ወደ ቤተ መቅደስ ሄዶ ነበር የሚልበት ሰዓት የማለዳው ሰዓት ነው። አራተኛው ደግሞ ጌታችን በጲላጦስ ፊት ተከሶ የቆመባት ሰዓት ናት። ይቺ ሰዓት ጠዋት ተነስተን የምንጸልያት ጸሎት ማለት ነው።
በዙፋኑ ከሚቆሙ ቅዱሳን መላእክት ጋር የሚመሰገነው ጌታችን ኢየሱስ ክርስቶስ ስለኛ ሲል ግን በጲላጦስ ፊት መቆሙን በዛች ሰዓት እያሰብን እንጸልያለን። ይህ ጸሎት የመቼው ጸሎት ነው? የቱ? የማለዳው። ሁለተኛው የጸሎት ሰዓት የሰለስት ጸሎት ነው ወይም የ3 ሰዓት ጸሎት። እኒህን ጸሎት ደግሞ የምንጸልየው ምንን እያሰብን ነው? አንደኛ በጥንተ ተፈጥሮ እናታችን ሔዋን ከአባታችን አዳም ጎን የተገኘችበት ሰዓት 3 ሰዓት ነው። ሁለተኛው ነብዩ ዳንኤል ትንቢተ ዳንኤል ምዕራፍ 6 ቁጥር 10 ላይ በአናብስት ጉድጓድ በተጣለበት ወቅት ላይ የጸለየው የጸሎት ሰዓት 3 ሰዓት ነው። ሶስተኛው ደግሞ እመቤታችን ቅድስት ንጽሕት ድንግል ማርያም የጌታችን የመድኃኒታችን ኢየሱስ ክርስቶስን ልደት መወለድ ብስራት የሰማችበት ሰዓት የቀኑ የ3 ሰዓት ጸሎት ነው። ግልጽ ነው? አዎ፣ ይህ ጸሎት በጣም ትልቅ ጸሎት ነው። ለምን መሰላችሁ? የ3 ሰዓት ጸሎት ትልቅ ጸሎት ነው የሚባለው። ጸሎትን የቀየረ ጸሎት ነው። እስኪ ጸሎትን በሉ። የቀየረ ጸሎት። አዎ፣ የእመቤታችን ጸሎት እግዚአብሔር ፊት ሆና እንደ ባሪያው ሆና ለመኖር ነው። አገልጋይ ሆና መመኘቷ ነው የእሷ ትልቋ ጸሎት የነበረው። እግዚአብሔር ግን ባሪያው ልትሆን የፈለገችውን እመቤታችንን እናቱ አረጋት። ስለዚህ የእሷን ጸሎት ቀይሮታል? አልቀየረው? ስለዚህ በዛ ሰዓት ላይ እኛ የምንጸልየው ጸሎትን ይቀይረዋል? አይቀይረው? እኛ ባሪያ ነን ስንል አይ ልጅ ነህ ይላል ማለት ነው። እኔ ይሄ አይሆንልኝም ሲል አይ ይሆንልሃል እኔ ያለው አይደል እንደ ጌታ ይላል ማለት ነው። ስለዚህ የ3 ሰዓቷ ጸሎት በእነዚህ ምክንያቶች ትጸልያለች ማለት ነው። አራተኛው በዚሁ ጸሎት ሰዓት ላይ እያሰብን የምንጸልየው ደግሞ የጌታ ቁርጥ ሞቱ ታውጆ መስቀሉ የተዘጋጀበትና 4ቱን ሕማማተ መስቀል የተቀበለበት ነው። በጌታችን የሥነ ስቅለት ጉዞ ላይ 13 ሕማማት ነው የተቀበሉ። በጠዋት የ3 ሰዓቱ ጸሎት በምንጸልይበት ጊዜ ላይ 4 ሕማማትን ተቀብሏል ስለኛ ሲል። አንደኛ የሾህ አክሊል የተደፋበት በዚህ ሰዓት ነው። የተገረፈው በዚህ ሰዓት ነው። በጥፊ የተመታው በዚህ ሰዓት ነው። በግንባሩ መሬት ላይ የወደቀው በዚህ ሰዓት ላይ ነው። ስለዚህ በዚህ ጸሎት ሰዓት ላይ በምንጸልይበት ወቅት ላይ በጣም የሚደንቀው ልክ የእመቤታችንን ጸሎት የጸለየችበት ጸሎትን የቀየረ ጸሎት ነው ያለው። ይህን ደግሞ እያሰብን ስንጸልይ ባለመፍረድ የሚጸለይ ጸሎት ነው። ክርስቶስ ሕማሙን ያሰቃዩት ለነበሩት ሰዎች አልፈረደባቸው። የሚያደርጉትን አያውቁምና ምን በላቸው ነው። የሚጸልይ ሰው በቀኑ 3 ሰዓት ላይ የበደሉትን ሰዎች ሳይፈርድባቸው ይጸልያል ማለት ነው። ግልጽ ነው? ጥሩ። አምስተኛው ደግሞ በ3 ሰዓት የምንጸልየው መንፈስ ቅዱስ የወረደበት ሰዓት ነው። ባለ ጰራቅሊጦስ ባለ ጴንጠቆስጤ ብለን የምናከብረው የመንፈስ ቅዱስ ርደትን አስበን የምናከብረው በዓል መንፈስ ቅዱስ የወረደው በዕለተ እሑድ በቀን በጠዋቱ ስንት ሰዓት ነው? 3 ሰዓት ነው። ስለዚህ የመንፈስ ቅዱስን መውረድ እያሰብን ለኛም መንፈስ ቅዱስ እንዲወርድልን እያሰብን እንጸልያለን። ሶስተኛው የጸሎት ሰዓት የቀትር ጸሎት ወይም የ6 ሰዓት ጸሎት ነው። በዚህ ሰዓት ቀን 6 ሰዓት የምንጸልየው ደግሞ ምንድነው? በሕገ ተፈጥሮ የሚደርስብንን ፈተና ለመቋቋም። ይህ ሰዓት የአዳምና ሔዋን መውደቅ በዚህ ሰዓት ስለሆነ ሰይጣን ፀሐይዋ በጣም ግላ በወጣችበት ከራ በታየችበት ወቅት ላይ አይምሯችን በሚፈዝበት ሰውነታችን በሚዝልበት ወቅት ላይ መጥቶ እንዳያስተን በዚህ ሰዓት ላይ የምንጸልየው ጸሎት እግዚአብሔር ከፈተና እንዲታደገን። እንዳልኳችሁ ይህች ሰዓት አዳምና ሔዋን የበደሉባት ሰዓት ናት። ስለዚህ ያቺን ሰዓት እኛም ማስበን የምንጸልየው እነሱን በዛ ሰዓት ያሳሳታቸው እኛንም ስጋችን በደከመበት አይምሯችን በፈዘዘበት ፀሐዩ በጋለበት በዛ ወቅት ላይ ክፉ ነገር እንዳያሰራን ብለን እንጸልያለን። በዚህ ምክንያት ሁለተኛው የአዳም ውድቀት ሰዓት ስለሆነ ነው። አዳም የወደቀበት ዕፀ በለሷን ቀጥፎ በልቶ ከእግዚአብሔር የተለየበት ሰዓት ቢኖር ይቺ ሰዓት ስለሆነ እኛም እንዳንለይ እንጸልያለን ከእግዚአብሔር። ሶስተኛው ስቅለተ ክርስቶስ የጌታችን ኢየሱስ ክርስቶስ የተሰቀለበት ሰዓት የቀኑ 6 ሰዓት ነው። እውነት እንነጋገር ከተባለ እንደው ብንችል የቀኑ 6 ሰዓት ጸሎት ባያመልጠን ጥሩ ነው። ለምን? በዛች ሰዓት ላይ የሚጸልይ ሰው በጸሎተ ልቡና ታጅቦ የሚጸልይ ከሆነ በፍጹም ተደሞ ነውና በጸሎተ ነፍስ ታጅቦ የሚጸልይ ከሆነ በነፍሱም ጭምር ቀራንዮ ካብረውት ከመስቀሉ ስር እንዳሉት እንደ ዮሐንስ እንደ እመቤታችን እንደ ቅዱሳት አንስት ነው ይላሉ አባቶቻችን። በዛች ሰዓት ላይ የሚጸልይ በቀን 6 ሰዓት ላይ ባለበት ቦታ ሆኖ በልቡ ወይ ቃሉን ድምጽ ከፍ አድርጎ አባታችን እንኳን ብሎ ቢጸልይ
ያቺን ሰዓት ስለጸለየ በዛች ሰዓት የተሳተፈ ነው። ያቺ ሰዓት ክርስቶስ የተሰቀለባት ብቻ እንዳትመስላችሁ። የሰማይ መላእክት የጌታቸውን እንዲህ መሆን አይተው የወረዱበት ነው። የምድር አብሮት የነበሩት ሰዎች አንድ የሚያመልኩትን የሚታመንላቸውን አምላካቸውን መከራ ሲቀበል ያዩበት ሰዓት ነው። በዚህ ሰዓት የሚጸልይ ሰው ታማኝ ባሪያ መሆን ማሳያው። በዚህ ሰዓት ማንም ከክርስቶስ አጠገብ አልነበረም ከመስቀሉ አጠገብ ከነበሩት ውጪ። ያቺ ሰዓት ላይ የሚጸልይ ሰው ካለ ማንም በሌለበት ሰዓት እንደነበሩ ሰዎች እኔም ማንም በሌለበት ሰዓት አብሬ እቆማለሁ እያለ ቃል እየገባለት ግልጽ ነው። የስድስት ሰዓቷ ጸሎት ይህች ናት ማለት ነው። አብሮ በዚህ ውስጥ ደግሞ ሶስቱን ሕማማተ መስቀል ጌታችን በመስቀል ላይ ተሸክሟል። ተቀንዖ ቅንዋት በሚስማር የተቸነከረው በዚህ ሰዓት ነው። ራሱን የተመታው ወይም የሾህ አክሊልም መልሰው እያወጡ እየተነጩ በደንብ አድርገው ያሰቃዩት የነበረው በዚህ ሰዓት ነው። በጥፊ መልሰው የመቱትም አሁንም በዚህ ሰዓት ነው። ምራቃቸውንም የተፉበት በዚህ ሰዓት ነው። ስለዚህ አያድርገው እንጂ በዚህ ሰዓት የማይጸልይ ጸሎተኛ ከነዚህ ጋር የሚተባበር ነው እንደማለት ነው። አብሮ ጌታውን እንዳሰቃየው የሚያስብ ሰው ነው ማለት ነው። ይህን እንደምንለው ህሊናችን እንዲጨንቀው አረጉዴ ፈላ ስንት ዘመን ሳንጸልይ በቃ እንደነዚህ ሆኜ ነው ማለት ነው ብለን ተስፋ እንድንቆርጥ አይደለም። አብረውት ከቆሙት ጋር መቆም አጓግቶን እነዚህን ያሰቃዩትን ሰዎች ደግሞ በፍቅር አይን ለመመልከት ከዛ ለመሆን በመናፈቅ ነው። ይህን እግዚአብሔር ለሁላችን ያርግልን። ቀጣዩ ደግሞ ከቀትር ጸሎት በኋላ አራተኛው ጸሎት የተሰዓቱ ጸሎት ወይም የ9 ሰዓት ጸሎት። ከሌሎቹ ጸሎቶች በተለየ መልኩ ይህ ጸሎት ብዙ የምንጸልይበት ምክንያት አለ። አንደኛ ጌታችን ከጎኑ ደምና ውሃ ተወግቶ የፈሰሰበት፣ መራራ ሐሞትን የጠጣበት፣ ቅድስት ሐና የእመቤታችን እናት እመቤታችንን ያገኘችበት ሰዓት ነው። እንደው ልጆች የሌላችሁ እናቶች ባለትዳሮች በዚህ ሰዓት መጸለይ ነው ማለት ነው። ሐና እመቤታችንን ያገኘችው በዚህ ሰዓት ነው ከተባለ ብልጥ የሆነ ክርስቲያን በዚህ ሰዓት ቆሞ እግዚአብሔር ፊት ምን ያደርጋል? እመቤታችንን ለሐና የሰጠ እግዚአብሔር ለኔም የማህፀን ፍሬ አትከልክለኝ ብሎ ይለምናል ማለት ነው። አራተኛው ጌታችን የጸለየበት ሰዓት ነው። ኤሎሄ ኤሎሄ ላማ ሰበቅታኒ፣ ጌታ አምላኬ አምላኬ ለምን ተውከኝ አይደል? ይህ ቃለ ጸሎት ክርስቶስ የጸለየው ክርስቲያኖች መዝሙረ ዳዊት ነው። አንዳንድ ሰው ጸሎት ሲጸልይ የልቡናውን መሻት በሚያነበው ጸሎት ላይ ስለማያገኘው እኔ ገልጬ ከማነበው መጽሐፍ ይልቅ ለብቻዬ ጸሎት ባረግ እፈልጋለሁ ይላል። ግን በጣም የሚገርማችሁ እግዚአብሔር ያቺ የጭንቅ ሰዓት በሆነችበትና በመስቀል ላይ እንደተወጠረ ብራና ስጋውን በቅንዋት በሚስማር የተቸነከረበት ሰዓት ላይ ከጸለየው ጸሎት መካከል አንዱ የዳዊት መዝሙር። አምላክ በዛች የጭንቅ ሰዓት የሌላውን የነቢያቱን ጸሎት የጸለየ ከሆነ እኛ ጨነቀን በምንለው በዚች ዓለም ወቅትና ሰዓት ላይ እንዴት የአባቶቻችንን ጸሎት እንንቃለን? የራሴን ጸሎት እንማድረገው ይላል ክርስቲያን። ክርስቶስ የጸለየውን የዳዊትን መዝሙር የማይደግም ሰው እኮ መኖር የለበትም። አምላክ ያከበረው ጸሎት ነው መዝሙረ ዳዊት። ብንችል እንዲያውም ብንጸልየው ጥሩ ነው። እንደየአከፋፈሉ 150 ምዕራፍ ነው ያለው። 5ቱን ቀን 30 እያደረግን መጸለይ ካልሆነ ማክሰኞና ሐሙስን 20 አድርገን በተረፉት ቀናቶች 30 እያደረግን መጸለይ እንችላለን። የመጨረሻይቱ ቅዳሜ ላይ የሰሎሞን መኃልየ ዘሰሎሞን ይጨመርበታል። እሁድ ደግሞ ጸሎተ ነቢያት ያልቃል። ሙሉ መዝሙረ ዳዊት በዚህ መንገድ ይጸለያል ማለት ነው። መዝሙሩን ግን ዳዊትን ጸልዩ ስንባል ከዚህ በኋላ አደራ ክርስቲያኖች በጣም እንዳትዘነጉት። ይህ ጸሎት ጌታ መስቀል ላይ የጸለየው ጸሎት ነው። በጨነቀው ሰዓት የጸለየው ጸሎት ነው። ማንም በሌለው ሰዓት የጸለየው ጸሎት ነው። አሁን ሰዎች በጣም የደከምንም እየተሳሳትንም ያለነው የጭንቀት ጸሎት በዚህ አይነት የገባ ሰው የሚጸልየው ጸሎት እየተባለ ይነገራል አይደል? አዎ አንሞኝ። ክርስቶስ በጨነቀው ጊዜ የጸለየው ጸሎት የማንም መዝሙር ነው እንዴ? መዝሙረ ዳዊት ነው። ለነገሩ አመኑም አላመኑም የተጻፈ ነገር ስለሆነ አይዟችሁ፣ ቀስ እያለ ይገባል፣ ቀስ እያለ ይዋጥልናል። ግን የጨነቀው ሰዓት ላይ ጸለየው መዝሙረ ዳዊት ነው። ማንም በሌለው ሰዓት የጸለየው ምን ነው? ጸሎተ የመዝሙረ ዳዊትን። በዛች ሰዓት ላይ ለሌላው ምህረትን ለመለመን አምላካችን ኢየሱስ ክርስቶስ ለኛ አርአያ እንዲሆን የጸለየው መዝሙረ ዳዊትን። ስለዚህ ክርስቲያኖች የልባቸውን መሻት በሙሉ በመዝሙረ ዳዊት ያገኛሉ። የሚጸልየው ሰው እንኳን መዝሙረ ዳዊትን መላእክትን የሚመስል አጋንንትን እንደሚያርቅ ይናገራል።
ትርጓሜያችን ላይ ነአ ሀቤ ዳዊት ንጉሠ እስራኤል በአይለ መዝሙር ወጡ መቃል ታለበወኒ ነገረ በፍካሬ ሁሉ አምሳል ከመወድሳ ለማርያም ድንግል እንዘ ጸር ወእብል ዛቲ መዝሙረ ዳዊት ትመስል ገነተ ወትጸጊ ጽጌያተ ትፌሪ ፍሬያተ ወትሰድድ አጋንንተ ወታቄር መላእክተ ስቡህኒ ወልዑል አንተ ብለን ትርጓሜያችን ላይ እንናገራለን። መዝሙሩን የሚጸልየው ሰው ፍሬ እንደሚያፈራ አበባ ነው። ሁሉም ልመናው እንደሚሰማለት ነው። አጋንንት ይርቁታል፣ መላእክት ይቀርቡታል። የዳዊት ጸሎት ክብሩን ብታውቁት ክርስቲያኖች ብናውቀው ቅዱሳን እንኳን ነፍስ ከስጋቸው የሚለየው በዳዊት መዝሙር ቅዱሳን ማለት ነው። እኚህ ቅዱሳን የሚሰሙትን ጸሎት ነው እኛ መዝሙረ ዳዊትን እጃችን ቤታችን ያለ። ስለዚህ በዚህ ሰዓት ላይ ጌታችን እንዲህ ብሎ ስለጸለየ እኛም እንጸልያለን። ፈያታዊ ዘየማን የጸለየበትና ገነትን የወረሰበት ሰዓት 9 ሰዓት ነው። የቀኙ ወንበዴ ማለት ነው። ሐዋርያት በቤተ መቅደስ የጸለዩበት ሰዓት ነው። የእግዚአብሔር መልአክ ምጽዋትን ይሰጥ ለነበረው ለቆርኔሌዎስ ተገልጾ እንደሚጠመቅና ቅዱስ ጴጥሮስ መጥቶ እንደሚያድነው የነገረበት ሰዓት ነው። 8ኛው ደግሞ ጌታችን ኢየሱስ ክርስቶስ ራሱን ያማረና የተወደደ መስዋዕት አድርጎ ያቀረበበት ሰዓት ነው። ይህ ሰዓት ስንት ሰዓት? እስካሁን የስንት ሰዓት የተናገሩ? የ9 ሰዓት። ቀጣዩ የሰርክ ጸሎት ነው። በጣም ጥሩ። ሁሌም የምንጸልያት ጸሎት ማለት ነው። ዛሬ ለምን እንደምንጸልየው እስኪ እንወቅ። አንዳንድ ሰው 11 ሰዓት ስለሆነ ብቻ የሚጸልይ ይመስለው። በቃ የሰርክ ጸሎት 11 ሰዓት ነው። ለምን እንደምንጸልየው ሲባል 11 ሰዓት ስለሆነ ይላል። ሰዓቱ ስለመጣ ብቻ ሳይሆን በዚህ ሰዓት የምንጸልየው ደግሞ አንደኛ ለቀኑ ስንጀምር አመስግነን እንደጀመርነው ሁሉ ሌሊቱም ሊገባ አይደለም፣ ለሌሊቱም አመስግነን እንጀምራለን። ቀኑን በሰላም እንድንውል ያየህን የተመለከትከን አምላክ ሌሊቱንም ልንገባ ነውና ሌሊቱንም ምን አድርገው እንላለን? ባርከው ቀድሰው እያልን ለማመስገን ለመለመን። ሁለተኛው አዳም ከገነት ዕጣን ሰውቶ የወጣበት ሰዓት ነው። መጽሐፈ ኩፋሌ ምዕራፍ 5 ቁጥር 1 ላይ የአዳም ዕጣን የማለዳ መስዋዕት ምሳሌ ሆኖ ዛሬ ካህናቱ ኪዳን አድርሰው አጥነው የሚወጡበት ምክንያት በዚህ ነው። የማታው ጸሎት ላይ የሰርክ ጸሎት ላይ ማለት ነው። ሄኖክ ወደ ገነት ሲገባ ያጠነበትም ሰዓት ይህ ሰዓት ነው። ስለዚህ ወደ ገነት የሚገቡ ሰዎች የእግዚአብሔርን መንግስት ሊወርሱ ሲሉ መስዋዕት የሚያቀርቡበት ሰዓት የትኛው ሰዓት ነው? የሰርክ ጸሎት ሰዓት ነው። ሥርዓተ ቤተ ክርስቲያን ደግሞ እንደሚያዘን ከሆነ አንድ ሰው የጠዋት የማለዳውን እና የሰርክ ጸሎትን ግዴታ ቤተ ክርስቲያን እንዲጸልይ ነው የሚደነገገው። ይህን ታውቁ ይኖራል። የሰርክ ጸሎት ቤተ ክርስቲያን ነው መጸለይ ያለበት ብላ ነው ቤተ ክርስቲያን የምታዘው። የማለዳው የመጀመሪያው ጸሎትም የት ነው የሚጸለየው? ቤተ ክርስቲያን ነው። የኔስ የግል ጸሎት ካለ ከቤተ ክርስቲያኑ የማለዳ ጸሎት አስቀድሞ ጸልዮ መምጣት ይችላል። ግልጽ ነው፣ ገብቷቸዋል። ያቺን ጸሎት ማንጣጫ እንደማያደርገው ነው። አንዳንድ ሰው አለ አይ ችግር የለም እዚህም እነሱ የሚጸልዩትን ከጸለይኩት ለምን መሄድ አስፈልጎኛል የሚል አለ። ይህ ስህተት ነው። የማለዳና የሰርክ ጸሎት መገኘት አለበት። ሶስተኛው የሰርክ ጸሎት የዋጋ መቀበያ ጸሎት ነው። እንግዲህ ጠዋት በነጋ በ3 ሰዓት በ6 ሰዓት በ9 ሰዓት አሁን ደግሞ በዚህ በሰርክ ሰዓት እየጸለይን ነው። 5ኛ ጸሎታችን ነው እንደማለት ነው። በዚህ በምንጸልይበት ወቅትና ሰዓት ላይ ስንጸልይ ዋጋ መቀበያ ነው። የማቴዎስ ወንጌል ምዕራፍ 20 ቁጥር 9 ላይ ጌታችን ኢየሱስ ክርስቶስ ራሱን እንደ ባለጸጋ አድርጎ ሰራተኞችን ቀጥሮ ባሰራበት ወቅት ላይ ለእያንዳንዱ ሰራተኛ ደሞዙን የከፈለው 11 ሰዓት ላይ ነበር። አርፍዶ ለመጣውም በጊዜ ለገባውም መካከል ላይ ለተገኘውም የሰጠው በዛ ሰዓት ነው። ስለዚህ በዚህ ሰዓት ላይ ቀኑን ሙሉ የጸለዩ ሰዎች ጸሎታቸውን እግዚአብሔር ዋጋ የሚሰጥበት ሰዓት ነው። ግልጽ ነው። ስለዚህ ጉባኤ ስላለ ተሰብሰቡ እንደሚባለው ጥሪ ሁሉ ብንችል የሰርክ ጸሎት ላይ ቀኑን ሙሉ እግዚአብሔርን ስለምነው የነበረውን ነገር ዋጋ እንደምናገኝበት አምነን መምጣት አለብን ማለት ነው። እስካሁን ስንት ጸሎት ሰዓት አየን? 5። 6ኛው የንዋም ጸሎት ወይም እራት ከተበላ በኋላ ከ3 ሰዓት እስከ 4 ሰዓት የሚጸለይ ጸሎት አለ። ከ3 ሰዓት እስከ 4 ሰዓት ባለው ጸሎት ይሄ የእንቅልፍ ማዕበል እንዳያሰጥመንና ቀጣዩንና የመጨረሻውን የጸሎትን ሰዓት እንዳንዘለው የምንማጸንበት ሰዓት ነው። አንዳንዴ ሆዳችንን በልተን ሲከብደን እንቅልፍ ለጥ አድርጎ ይዞን እንሄዳለን። ቀጣዩ 7ኛው የጸሎት ሰዓት እኩለ ሌሊት ነው። እራቱን ጠግቦ በልቶ እራቱን ከልክ በላይ ጠጥቶ በልቶ የእንቅልፍ ማዕበል አስጥሞት ካልሆነም ድካም ተጫጭኖት
በተለያዩ ምክንያቶች አስንፎት እንዳይተኛ እራቱን ከበላ በኋላ ወዲያውኑ ጸሎት ያደርጋል። ለ6 ሰዓቱ አንቃኝ ለማለት ማለት ነው። ሁለተኛው ሌሊት ልንቆጣጠራቸው ማንችላቸው እስከ 6 ሰዓቷ ጸሎት ድረስ ማለት ነው አስደንጋጭና አስፈሪ የሆኑ ህልሞችንም ሌሎች ነገሮችንም እንዳናይ በዚህ ሰዓት ላይ እንለምንበታለን። ግልጽ ነው? ገብቷችኋል? ጥሩ። በዚህ የማታ ጸሎት ሰዓት ላይ ታዲያ ምንድነው የሚጸለየው ከተባለ አንደኛ አባታችን ወይና የእመቤታችን ጸሎት ነው የሚጸለየው፣ ወይም ሰላም ለኪ እናታችን ማርያም ወይ ሰላም እንልሻለን የሚለው ይህ የቤተ ክርስቲያኒቷ ስርዓት ነው። በርትቶ ውዳሴ ማርያም ነው ሌሊት የምጸልየው ማታ የምጸልየው ካለ ለምን ጸለይክ አይባልም። ይህ እንዲያውም ይበረታታል። ይሄ ግን የተቀመጠው ስኬል ነው ወይም መለኪያ ነው። የማታ ጸሎት አቡነ ዘበሰማያት፣ ሰላም ለኪ፣ መዝሙር 3 እና መዝሙር 40 ነው። እኒህ የሚተኛ ሰው መጸለይ ያለበት ይባላል። ከመዝሙር 3 እና 40 ውጪ ግን ከበረታ መዝሙር 90ን 22ን 120ን መጨመር ይችላል። መዝሙር 90 22ን እና ስንትን ኪሳራ እኮ ነው ባካችሁ። መዝሙር ስንት? መዝሙር 4 አልኳችሁ፣ 30 አልኳችሁ፣ 90 22 እና ስንት? እስኪ 120 ብሎ 120ን እንዲጸልይ ይደረጋል። ቢያንስ 3 እና 40ን ማድረግ ግዴታው፣ ካልቻለ 3 እና 40ን ደግሞ 3 እና 40ን ማድረግ ነው አማራጩ። አሁን እኛም እሺ 3 እና 40ን ካልቻለስ ነው አይደል የምንለው ብሎ ነገር የለም። 3 እና 40ን እናደርጋለን። ከበረታን ከጠነከርን እስካልን እንቀጥላለን። ደግሞ 22ን 90ን 120ን ሌሎቹንም ጨምረን ማለት ይህ የማታ ጸሎት በርትቶ ጠንክሮ እንዳልኳችሁ ግን ልጨምር ካለ መጨመር መብቱ ነው። እኒህን ግን ምን ማድረግ አይችልም። እስኪ ማጉደል ግን አይችልም ማለት ነው። ሌላው የንዋም ጸሎት ምክንያቱ ቅዱሳን ሐዋርያት ቆርበው ሐዲስ ኪዳንን ተቀብለው ዘምረው የወጡበት ሰዓት ስለሆነ ነው። ለሐዋርያት የጸሎት ምስጢር ጌታችን ኢየሱስ ክርስቶስ በጌቴሴማኒ ያስተማረው በዚህ ሰዓት ነው። ጌታችንም ደግሞ የተያዘው በዚህ ሰዓት ነው። የማታ ጸሎት ከራት በኋላ የምንጸልየው ማለት ነው። የመጨረሻው ጸሎት የመንፈቀ ሌሊት ወይም ከሌሊቱ 6 ሰዓት የሚጸልየው ነው። ይህ ጸሎት አንደኛ የመነኮሳት ጸሎት ነው ይባላል። ሁለተኛ እስኪ ካሜራው በኔ በኩል ስለሆነ በእግዚአብሔር ፊት ነው ያላችሁት ባለትዳሮች ወይም ባልና ሚስት ሆናችሁ እስኪ እጃችሁ ነው። ይሄ ምንም አያሳፍርም እኮ አግኝታችሁ ነው። ስንት ያላገባ እኮ አለ። እስኪ እጃችሁ ነው። የሌሊቱ 6 ሰዓት የባልና የሚስት የጸሎት ሰዓት፣ ባልና ሚስት በአንድነት የሚጸልዩበት ሰዓት። ሌላውም ላይ ላይገናኙ ይችላሉ፣ ስራ ሌላ ነገር አይደል? የጠዋቱም ሊተላለፉ ይችላሉ። ሌሊት ግን የጸሎት ሰዓቱ ላይ የባልና የሚስትና የመነኮሳት የጸሎት ሰዓት፣ ይሄ ስርዓት ነው ማለት ነው። እንግዲህ ስርዓተ ቤተክርስቲያን ላይ እየተማርን ያለን የሚችል ሰው የሌሊቱን 6 ሰዓት ላይ ባልና ሚስት የሚጸልዩበት መነኮሳትም የሚጸልዩበት ጸሎት ነው፣ የጸሎት ሰዓት ነው ማለት ነው። ይህ ጸሎት ትግሃ ሌሊትን ያስተምራል። ሌሊት ሳናንቀላፋ ለጸሎት መትጋትን ያስተምራል። ሁለተኛው ደግሞ ህዳር 29 ላይ የሚከበር ዓመታዊ ክብረ በዓል አለን። ተፍጻሜተ ሰማዕት ቅዱስ ጴጥሮስ በረከቱ ለሁላችን ትድረሰ። 3 ደቀ መዛሙርት ነበሩት፣ አኪላስ፣ ለእስክንድሮስና አሪዮስ የሚባሉ ማለት ነው። አሪዮስ እንደምታውቁት ከሃዲን መናፍቅ ነው። ወልድን ፍጡር ነው ብሎ ክብር ይግባውና የካደው እሱ ነው። ወልድ ፍጡር ነው ብሎ እንደሚክድ አስቀድሞ ከመካዱ በፊት ለተፍጻሜተ ሰማዕት ቅዱስ ጴጥሮስ ክርስቶስ ቀሚሱ እንደተቀደደ ሆኖ በራእይ የታየው በዚህ ሰዓት በጣም ትልቅ ሰዓት ነው ማለት ነው። ይህ ሰዓት አሪዮስ ቤተክርስቲያንን ክፉ ነገር ሊያመጣ እንደነበረ ያየበት በዚህ ሰዓት። ስለዚህ በዚህ ሰዓት እንጸልያለን። ሁለተኛው ቅዱስ ዳዊት መዝሙር 118 ቁጥር 68 ላይ በእኩለ ሌሊትም እንደሚያመሰግነው ስለተናገረ የምንጸልይበት፣ ቅዱስ ጳውሎስና ሲላስ በእስር ቤት የጸለዩበትም ሰዓት ስለሆነ ነው። ሌላኛው ደግሞ ሰይጣን በእንቅልፋችን ሰዓት ላይ መጥቶ እንዳያሰጥመን የምንጸልየው ጸሎት ነው። እስራኤል ከግብፅ ባርነት የወጡበት፣ ያዕቆብ በፍኖተ ሎዛ ምስጢር ያየበት፣ ጌታችን ኢየሱስ ክርስቶስ ከሙታን መካከል የተነሳበት፣ ጌታችንም ደግሞ ዳግም የሚመጣበት ሰዓት ሌሊቱ 6 ሰዓት ስለሆነ ተነስተን እንጸልያለን። የማቴዎስ ወንጌል ምዕራፍ 25 ቁጥር 6 ላይ መንፈቀ ሌሊትም በሆነ ሰዓት ይላል ሙሽራው ባለጸጋው ወልደ እጓለ እመሕያው የተባለ ኢየሱስ ክርስቶስ ይመጣል። ስለዚህ ሌሊት 6 ሰዓት የምንጸልየው በዚህ ምክንያት ነው ማለት ነው።
ለጸሎት የሚደረጉ ቅድመ ዝግጅቶች ደግሞ ምንድናቸው ሲባል አንደኛ እጅን መታጠብ። እስኪ እጅን መታጠብ በሉ። አንዳንድ ከኛ ቤተክርስቲያን ውጭ ያሉ ወንድሞቻችን ጸሎት ሲያረጉ የሚያረጉትን ስርዓት ያይና አንዳንድ ሰው እንደው ቤተክርስቲያን አይደዋ እንደነዚህ ሰዎች እንኳን ምን አለ ብላችሁ አታውቁ? አለ እኛ ስለማናረገው እንጂ ሰው ጸሎት ሲያረግ እጁን ታጥቦ ነው እንዲጸልይ ራሱ የሚደረግ። አይገርማችሁም? የቤተክርስቲያን ስርዓቱ ጥንቅቅ ብሎ ለምን በመንፈቀ ሌሊትና በነግህ ጸሎት ላይ እጅን መታጠብ ግዴታ ነው ይላል ፍትሐ ነገሥት አንቀጽ 14። ዝንያት ከመታን ወይም ወንዶች ሕልመ ሌሊት ካዩ ለመንጻት የሚደረግ ቢሆንም ምስጢሩ ግን ሙታን ከትንሣኤ ከኃጢአት ነጽተው ያመሰግኑታል ለማለት ነው። ሌሊቱ 6 ሰዓት ላይ አይደለ ወይም እጃችንን ታጠቡ ተብሎ የተነገረ ፍትሐ ነገሥት ላይ። የሌሊቱ 6 ሰዓት ደግሞ ክርስቶስ የሚመጣበት ነው አለ። ትንሣኤ ሙታን ነው ማለት ነው። ትንሣኤ ሙታን ላይ እጃችንን ከእድፍ ንጹህ እንዳደረግን እኛም ነጽተን ያለ ኃጢአት እንገኛለን ለማለት ነው። እጃችንን ታጥበን እንቆማለን። ሁለተኛው ወገብን መታጠቅ የፍጹም የአገልጋይነት ምልክት ነው። ይሄ ጌታችን ኢየሱስ ክርስቶስ የሐዋርያትን እግር ሲያጥብ ስላደረገው እኛም አድርገነው እንቆማለን። ይህንን ግን ማድረግ የሆነ ማበሻ ጨርቅ ሰውነታችን ላይ ወገባችን ላይ መቋጠር ለማለት ብቻ አይደለም። አደራ አገልጋይ ነኝ ለማለት ነው። ጌታችን ወገቡን የታጠቀው ዝቅ ብሎ የሐዋርያቱን እግር ለማጠብ ሲል አይደለም። ሰው ጸሎት ሲያደርግም ወገቡን መታጠቅ አለበት ማለት ለማገልገል ቁርጥ ሕሊናውን ወይም ልቡን ማዘጋጀት አለበት ማለት ነው። ወገቡን መታጠቁ ብቻ አይደለም የምላችሁ፣ ልቡንም መታጠቅ አለበት። ዝሩ መሆን የለበትም። አንዲት ሴት ወገቧን ታጠቀች ማለት ለሥራ ተነሳች ማለት ነው አይደል? ክርስቲያንም ወገቡን መታጠቅ አለበት ማለት ምን ማለት ነው? ልቡን ሰብስቦ ለጸሎት ምን ማድረግ አለበት ማለት ነው? መቆም አለበት ማለት ነው። መነኮሳት ግን ይህ አላቸው፣ ወገባቸውን የሚታጠቁበት ጠፈር አላቸው። ይህንን ማድረግ የሚችሉት መነኮሳትም በዚህ አይነት ምስጢር ይተረጎማል ማለት ነው። ሶስተኛው በእግር መቆም። መቼም በእጅ አይቆምም ልትሉ ትችላላችሁ። አዎ በእጅ አይቆምም፣ ግን በእግር መቆም ግዴታ ነው። ምክንያቱም በእግዚአብሔር ፊት መቆም ቅድም እንዳልኳችሁ የባለሟልነት ማሳያ ስለሆነ ነው። አራተኛው ለጸሎት የሚደረግ ቅድመ ዝግጅት ደግሞ ስግደት ነው። ምን አልኳችሁ? አዎ ስግደት ይሰገዳል። ጸሎት ከመጸለያችን በፊት ማለት ነው። ስግደቱን እንዴት እንሰግደዋለን? አንደኛ በአስተብርኮ ነው። በጉልበት ተንበርክኮ መጸለይ ማለት ነው፣ ልክ ነብዩ ኤልያስ እንደጸለየው። ሁለተኛው በአድንኖ፣ በተለይ በአበይት በዓላት የጌታችን የእመቤታችን አንድ ሰው ቅዱስ ቁርባንን ከተቀበለ በኋላ መሬት ላይ ወድቆ መስገድ ስለማይችል አድኖ ወይንም ደግሞ ዝቅ ብሎ ከራሱ እንደሚያደርገው ስግደት ማለት ነው። ሶስተኛው ደግሞ ወዲቅ ውስተ ምድር ይባላል። መሬትን ወድቆ በግንባር መንካት ማለት ነው። እየሰማችሁ ነው? ይህንን እንደየቀናቱ አሁን እንዳስቀመጥ ነው። በዚህ ይሄኛው ነው፣ በዚያኛው ዕለት ደግሞ ይሄኛው አይሰገድም እየተባለ ይሰገዳል ማለት ነው። በዚህ ወቅትና በዚህ ሰዓት ላይ ታዲያ በሰባቱም የጸሎት ጊዜያት ላይ ስግደቱ እንዴት ነው የሚሰገደው ስንል አሁን ስሙ። በሰባቱም የጸሎት ጊዜያት ምን እንደሚጸለይ አብራችሁ በሉ እስኪ። በሰባቱ በሉ እንጂ የጸሎት ጊዜያት የቤተ ክርስቲያን ትእዛዝ ነው። እሺ በደንብ አድርጋችሁ ስሙ። በሰባቱ የጸሎት ጊዜያት ይወር 12 አቡነ ዘበሰማያት እና 3 ስግደት ይታዘዛል። ምን ማለት መሰላችሁ? በእያንዳንዱ አቡነ ዘበሰማያት ሲል 3 ይሰግዳል ማለት ነው። ስለዚህ አንድ ጸሎት ሰዓት ላይ ለምሳሌ የጧት የጸሎት ሰዓቷ ላይ ብለን ምሳሌ እንውሰድ። 12 አቡነ ዘበሰማያትና 3 ስግደት ይጠበቅበታል ማለት አንድ አቡነ ዘበሰማያት ሲል 3 ይሰግዳል። 2 ሲል ስንት ይሰግዳል? መልሱ እንጂ 3 ሲልስ 3 ይላል። 4 ሲልስ ስንት ይሰግዳል? ኧረ ጉድ! 4 ሲልም ስንት ይሰግዳል? 3። 5 ሲልም ስንት ይሰግዳል? 6 ሲልስ 7። መልሱ እንጂ 8፣ 9፣ 10፣ 11፣ 12 12ቱም አቡነ ዘበሰማያት ላይ 3 ሰገደ ማለት በአጠቃላይ 36 ጊዜ ይሰግዳል ማለት ነው። ግልጽ ነው? ገብቷችኋል? ይህ ስርዓቷ ስለሆነ ማለት ነው። በሰባቱ የጸሎት ጊዜያት ላይ ስግደቱ እና ጸሎቱ እነዚህ ናቸው ማለት ነው። አምስተኛው ፊትን ወደ ምስራቅ መመለስ ነው። ጨለማን የሚያርቀው ብርሃን የምናይበት በመሆኑ በመካነ እግዚአብሔር ስለሚመሰል ገነት መንግስተ ሰማያት የሚገኙበት ቦታ ስለሆነ ዘፍጥረት 2:8 ላይ እንደምናገኘው የአዳም ጥንተ ቦታው በስተ ምስራቅ በኩል ባለው በገነት ስለሆነ
ጌታ ያረገውና ዳግመኛም የሚመጣው በስተምስራቅ በኩል ስለሆነ አንድ ሰው ሲጸልይ ከስግደት ውጪ ቅድመ ጸሎት መዘጋጀት ያለበት ወደ ምስራቅ በኩል መዞር ነው። እሺ እኔ ቤቴ ምስራቅ ይሁን ምዕራብ ይሁን እንዴት አውቃለሁ ሊል ይችላል። ቤተክርስቲያን አትጠራጠሩ፣ የምንጸልየው በስተምስራቅ። ለምሳሌ አሁን ፊታችሁን ወዴት ነው ያዞራችሁ? አቅጣጫው የት ነው? ምስራቅ ነው? ምዕራብ ነው? ሰሜን ነው? ችግር የለም፣ ይሄ ምስራቅ ነው። እሺ አሁን ከፊት ለፊታችን ቤተ መቅደሱ ይህ አይደለ? ገብታችሁ ወደ ውስጥ ጸሎት ስታደርጉ ፊታችሁ ወደ ካህኑ ነው የሚዞረው አይደል? ነው አይደለም? ካህኑ የቆመው ደግሞ እናንተን ጀርባ ሰጥቶ ነው አይደለም? እሱም እንደናንተ ነው ያለ የቆመው ወይስ እሱ ወደ እናንተ ዞሮ ነው ሙሉ ጸሎትን የሚያደርገው? አስፈላጊ ካልሆነ በቀር ሁሌም ፊት ለፊቱ ጀርባውን ለኛ ሰጥቶ ፊቱ እንደኛ ነው አይደል? አዎ ካህኑ የሚቆምበት ፊት ለፊቱ ምስራቅ፣ እኛም ያለነው ፊታችን ዞረን የምንጸልየው ወደ ምንድን ነው? ወደ ምስራቅ። ቤት ግን ምስራቅ ይሁን ምዕራብ ይሁን ቦታው አቀማመጡ ምናልባት ባይመችስ የምንል ከሆነ የጸሎት ቦታዎቻችን ላይ ባሉ ቅዱሳት ስዕላት ፊት እንጸልያለን። ቦታው የሚመቻች ግን ከሆነ ስዕላቶቻችንን በየት በኩል አዙረን እንጸልያለን? ወደ ምስራቅ ማለት ነው። ጥሩ። ስድስተኛው ቅድመ ጸሎት የሚደረግ ዝግጅት በወንጌል ማመን ይጠበቅበታል የሚጸልየው ሰው ማለት ነው። ይህንንም ለምንድን ነው የምናደርገው? የእያንዳንዱ ጸሎት ለፍጹማን፣ ለወጣንያን፣ ለማዕከላውያን ያልነው ይለያያል። ምኑን የሚለያየው? ጸሎቱ ሳይሆን ጸሎቱ የሚቀርብበት መንገድ ይለያል። ወንጌልን ማመን አለበት ማለት ነው። አንዳንድ ሰው የሚጸልየው ጸሎት እንደ እምነቱ የተለያየ ሊሆን ይችላል አቀራረቡ። ለምሳሌ አሁን እኛ ይህንን ሁሉ ቅድመ ዝግጅት ማድረግ አለብን ብለናል አይደል? ቅድም ያልኳችሁ ማቴዎስ 8:8 ላይ ያለው 100 አለቃው እግዚአብሔርን ክርስቶስን ልጄን ፈውስልኝ ብሎ ሲጸልይ ግን እጁን ዘርግቷል የሚል ነገር አንብበናል። አልሰማችሁም? እጁን ታጥቧል የሚል አለ? ወገቡን ታጥቋል የሚል አለ? የለም፣ አልሰማንም ማለት። ይህ እንደነዚህ አይነት መሰል የሆኑ ሌሎችም የቅዱሳን ታሪክ ላይ እኛ ጀማሪዎች የምንባል ያልጀመርንም ጭምር የምንጸልይበትን የጸሎት መንገድ ያልጠበቁ ግን ፍጹም ጸሎቶች ሆነው ከእግዚአብሔር ጋር ከሕግ በላይ የሆኑ ጸሎቶች አሉ። ሕግ ማለት ከተቀመጠውም በላይ ማለት ነው። አሁን የተቀመጠው ለጀማሪ 7፣ ለማዕከላዊ 12፣ ለፍጹም 24 ነው የተባለው ነው አይደለም? ነው። ሙሉ ዘመናቸውን ሳይተኙ ግን የጸለዩ አሉ፣ በደንብ አድርገዋል። ስለዚህ አያችሁት፣ በወንጌል ማመን ማለት ምን ማለት ነው? ክርስቶስ እንዳለው ነው። ማንም በእኔ የሚያምን ቢኖር እኔ የማደርገውን ከኔ ከማደርገውን በላይ ምን ያደርጋል ብሎ ያረጋል ብሎ። ስለዚህ ጸሎት የሚጸልይ ሰው በወንጌል ማመን አለበት። መጀመሪያ ለሕጉ እገዛለሁ፣ ለሕጉ ከተገዛው በኋላ ግን ብችል ከሕጉ በላይ ሆኜ ደግሞ አምላኬን ባስደስተው ደስ ይለኛል ብሎ እንዲጨምር ማለት ነው። ሰባተኛው እጅን ዘርግቶ መጸለይ ነው። እጅን በመዘርጋት ውስጥ መማረክን። አሁን አንድ ሰው ሌባ ሲሆን ወይ ሲያዝ እጁን ያለ የሚዘረጋው ነው አይደለም? ነው። እጁን መዘርጋቱ ምን አድርጌያለሁ ማለት ነው፣ ተማርኬያለሁ ለማለት ነው። ሰው ጸሎት ሲጸልይ እጁን ይዘረጋል ማለት ከእግዚአብሔር ፊት በደሌን አምኜ ምን አድርጌያለሁ እያለ ነው፣ ተማርኬያለሁ እያለ ነው። ሁለተኛው እጁን ሲዘረጋ ደግሞ ጌታችን ኢየሱስ ክርስቶስ ሲሰቀል ያለውን ቅርጽና መልክ እያስታወሰ ለመጸለይ ነው። ስምንተኛው አይናችንን ወደ ሰማይ ማንሳት ነው። እስኪ አይናችንን በሉ አይናችንን ወደ ሰማይ ማንሳት። አዎ በየትኛውም የመጽሐፍ ቅዱስ ክፍሎቻችን ላይ አይናቸውን ወደ ሰማይ አቅንተው የጸለዩ ራሱ ባለቤቱ ጌታችን ኢየሱስ ክርስቶስም ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ያሳየን አይንን ወደ ሰማይ አቅንቶ መጸለይ ነው እንጂ አይንን ጨፍኖ መጸለይ አላስተማረም። አሁን አንዳንድ ሰው ምን ችግር አለው አይንን ጨፍኔ ብጸልይ ይላል። አይን ጨፍኖ ጸልዮ ያለ ስለ ጸሎት መርህ ያስተማረን መጽሐፍ ቅዱስ ላይ ከባለቤቱ ጀምሮ ማንም ስለሌለ። አዎ ክርስቲያን ማለት እሱ ክርስቶስ ያደረገውን የሚያደርግ አይደለም። ክርስቶስ አይኑን ጨፍኖ ካልጸለየ ለምንድን ነው እኛ አይናችንን ጨፍነን የምንጸልይ? ብዙ ምክንያት ይደረድራል ሰው። ሐሳቤ ስለማይሰበሰብልኝ ነው አይደል የተለመደው። ሐሳቡ ያልተሰበሰበ ከሆነ እንዲያውም አይኑን ሲጨፍን እኮ ጥሩ ነው። ጨለማ ስለሆነ መሳል የሚችለውን ይስላል። በደንብ አድርጎ ነው ሐሳቡን የሚበታትንለት። እንዲያውም አንድ ሰው ልቡናውን አዘጋጅቶ ለጸሎት ወገቡን ታጥቆ ካልቆመ በቀር አይኑን ጨፈነ፣ አይኑን ከደነ ምንም ለውጥ ሊያመጣ አይችልም። ልክ አሁን በዝሙት ላስረዳችሁ። ሰው ከዝሙት ጻድቆች መካከል በተለይ ወራዙት የተባሉ ወንዶች
ሴቶች ለምንድነው በዝሙት አንተ የምትነዳው? አንተ ወንድ አይደለ እንዴ? አይነን ጨፍን ሲባል እንዴ ምን የማጠፋው? እሷ እኮ ናት ሰውነቷን የሚያሳይ ቅርጽ የሚያለቅ ቀሚስ አርጋ ስለመጣች ነው ይላል። ደግሞ ጥሩ ቀሚስን ምንነቷንም የማያሳይ አርጋ ስትመጣም ደግሞ እየዞረ ይመለከታታል። ስለዚህ የዚህ ሴትዮ የቀሚስ አለባበስ ነው ችግሩ ወይስ የሰውየው መመኘት? ምን ነው እናንተ ደግሞ ጮክ ብላችሁ ተናገራችሁ? መመኘቱ ነው አይደለም ችግሩ ያለው ከሐሳቡ ነው ወይስ ከድርጊቱ ብቻ ነው? ከሐሳቡም ጨምሮ ሐሳቡን ማስተካከል ካልቻለ አይደለም ዝርግፍ የሆነ ቀሚስ አርጋ በጋቢም ተጠቅልላ ብትበጣ ጭንቅላቱ ላይ መሳል ይችላል አይችልም? ይችላል። ህሊናውን ነው ማስተካከል መቻል ያለበት። ግልጽ ነው? ገብቷችኋል? ስለዚህ አይናችንን የምንጨፍነው ሐሳብ ለመሰብሰብ ነው የምንለው ሐሳብ መጽሐፍ ቅዱሳዊም ጭምር አይደለም። ሰው አይኑን ወደ ሰማይ አቅንቶ ነው መጸለይ ያለበት። ለምን? መዝሙረ ዳዊት መዝሙር 123 ቁጥር 1 ላይ በሰማይ የምትኖር ሆይ አይኖቼን ወደ አንተ አነሳለሁ ይላል ልበ አምላክ ዳዊት። የመዝሙረ ዳዊት ክርስቶስ የጸለየው ጸሎት አይደል ነው? አይደለም። ስለዚህ እሱ የጸለየው ጸሎት ላይ ያለው መመሪያ ደግሞ አይኖቼን ወዴት አነሳለሁ? ወደ ሰማይ። ስለዚህ ክርስቲያን በእንዲህ አይነት መልኩ ጸሎቱን ይጸልያል ማለት ነው። ቀና ማለቱ ደግሞ ለምንድን ነው ቢባል ለጌታ ከአባቱ ጋር በስልጣን እኩል ለመሆኑ ማሳያ ነው። ጥሩ። 9ኛው ፊትን ማማተብ ነው። እያማተብን ነው የምንጸልየው። በተለይ አባቶቻችን በጉባኤ ኒቄ የተሰበሰቡ ርቱዓን ሃይማኖት ምን ብሎ ይናገራሉ? ሰው ስለ መስቀል የሚሰማበት አንቀጽ ላይ በሙሉ ማማተብ አለበት ይላል። ለምሳሌ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን ስንል ምን እናደርጋለን? መልሱ እንጂ። አምላክን ለወለደች ለእመቤታችን ለድንግል ማርያም ምን እናደርጋለን? ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ የተሰቀለበት መስቀልም እንሰግዳለን ሲባል ምን እናደርጋለን? እንሰግዳለን ብቻ ሳይሆን አማትበን እንሰግዳለን። እየሰማችሁ ነው? ምክንያቱም ቃሉ ስለምንድን ነው የሚናገረው? ስለ መስቀል። መስቀል የምትለው ቃላቶች ላይ በሙሉ ያሉበት ላይ ምን እናደርጋለን ማለት ነው? እናማትባለን ማለት ነው። ግልጽ ነው? ገብቷችኋል? ፊታችንን ለምንድን ነው የምናማትበው ቢባል አጋንንትን ድል ለመንሳት። ፊታችንን ለምንድን ነው የምናማትበው ቢባል ስቅለተ ሕሊናን ለማስቀደም። ማለትም እሱ ክርስቶስ የተሰቀለበትን መስቀል ትምህርተ መስቀል ስናማትብ ሕሊናችንንም እሱ ከተሰቀለበት ቦታ ላይ አብረን እናስቀምጠዋለን ለማለት ነው ማለት ነው። 10ኛው ቅድመ ጸሎት የሚደረግ ዝግጅት አብሮም እየተጸለየ ያለውንም አብረን ነው የምናየው። ከሰዓት አንጻር አንብን ወይም እንባ ሰው ሲጸልይ ቢችል እንዲያለቅስ ይመከራል። የንስሐ እንባ እግዚአብሔርን መበደሉን እያየ እግዚአብሔርን መበደሉን እያስታወሰ። ብዙዎቻችን ስንጸልይ ከእግዚአብሔር ፊት የምናለቅሰው የምንፈልገውን ስላጣን ነው እንጂ እንደበደልነው አምነን አይደለም። ይህ ደግሞ መስተካከል አለበት። ለምንፈልገው ነገር እንባችንን እንደምናፈሰው ሁሉ እሱ አምላካችን መበደላችን እንባ ያስፈስሳል አያስፈስስም? ያስፈስሳል። ብንችል እያለቀስን ጸሎት ማድረግ አለብን ማለት ነው። 11ኛው ብንችል ደረታችንን መድቃት ራሱ አለብን። ደረት መድቃት ማለት ሰው አንዳንዴ በክፍለ ሀገር ያለ ሰው መሪር የሆነ ሐዘን ሲገጥመው ደረቱን ምን ያደርጋል? ይመታዋል፣ ይደቀዋል። ቁርጥ የሆነ ሐዘን ገጥሞኛል ለማለት ነው። የሚጸልይ ሰው ደረቱን ይደቀዋል ማለት በጣም ቁርጥ የሆነ ሐዘን ገጥሞኛል፣ አምላኬ አንተን እሻለሁ፣ እፈልግሃለሁ፣ ነፍሴ አንተን ተጠምታለች በማለት መጸለይ አለበት ለማለት ነው። ሌላኛው ከሰባቱ አሁን ካልናቸው የጸሎት ጊዜያት ውጪ አንድ ክርስቲያን መጸለይ ያለበት ቦታ ወይም መጸለይ ያለበት ጊዜ መቼ ነው ቢባል፣ አንደኛ መከራ ሲገጥመን፣ በወገኖቻችን መከራ ሲገጥማቸው መጸለይ አለብን። የምንጸልይበት ክርስቲያኖች አደራ ፈተናው ለክህደት የመጣ ከሆነ እንድንጠበቅ። ሰው በሀገር የመጣ ፈተና ላይ ጸሎት የሚያደርገው ፈተናው በክህደት የመጣ ከሆነ ለመጠንቀቅ አስቦ። ለምሳሌ አንድ ታሪክ አለ። ደርቡሾች ሀገራችንን ሲወሩት ይባላል አንድ መሪ ጌታ ነበርና ያ መሪ ጌታ ሁሉም ሰው በሰማዕትነት ክብር እንዳለፈ ሰማና እንዲህ እኔስ ከማን አንሳለሁ ብሎ ደርቡሾች ያሉበት ቦታ ላይ እየሮጠ ሄደ። ከዛ በኋላ እየጠራቸው ከኋላ እየተከተለ እናንተ ኑ እንጂ አንድ ሰው ረስታችኋል፣ እኔን መግደል አለባችሁ ብሎ አስታወሳቸው ይባላል። እነሱ ካዩት በኋላ ምኑ ደፋር ነው ደግሞ አሉና አስገብተው እሱ ያሰበው ባንዴ እገደላለሁ ብሎ ባንዴ አንጭንቅላቴን ይቆርጡኛል ሰማዕትነት እቀበላለሁ ብሎ፣ እነሱ ግን ያዙትና እያንዳንዱን የሰውነቱን ክፍል እንደ ሽንኩርት እየቀረደዱ አሰቃዩ። አንዴ ጥፍሩን፣ አንዴ እግሩን፣ አንዴ ቆዳውን ሲያረጉት
አምናለሁ ብሎ የሄደው ሰውዬ ክዶ ተመለሰ። ድሮስ ይሄ መከራ ምን አመጣብኝ ብሎ ማለት ነው። ስለዚህ ሰው በመከራ ጊዜ መጸለይ ያለበት የሚባለው ለክህደት የመጣ ከሆነ እንዳይክድ፣ ፈተናው ደግሞ ለክህደት ያልመጣ ለበረከት ከሆነ ደግሞ በረከቱን ሳያጣው በረከቱን ሳያገኘው እንዳይቀር ይጸልያል። ሁለተኛው የማትከለከል ፈቃዳችን እንድትፈጸምልን በደንብ አድርገን መጸለይ አለብን። አንዳንዴ እግዚአብሔር አምላክ ስንጸልይ የማይሰማን ጸሎቶች አሉ ለኛ ጥቅም። ይሄ በእኛ የታየ ብቻ አይደለም፣ መጽሐፍ ቅዱስ ላይ አለ። ለምሳሌ ቅዱስ ጳውሎስ ስለ ጤናው ጸልዮ ነበር። እየሰማው ክርስቶስ ግን ጤናውን እንደታመምክ ቆይ ብሎታል። እንደታመምክ ይጠቅማል፣ እመነኝ፣ እንደታመምክ ቆያል። ኃይልህ በድካምህ ውስጥ እንዳለ ሁሉ ኃይል የሚገለጸው በድካምህ ነው አለ። ሌሎችም እንደዚህ የጸለዩ አሉ በደንብ አድርገው። ዳዊት ቤተ መቅደስ ለመስራት ጸልዮአል አልጸለየም? እምቢ ብሎታል። ግን እግዚአብሔር አይሆንም ብሎታል። ስለዚህ ሰው በምን አይነት ሁኔታዎች ላይ መጸለይ ያለበት ሲባል ቁርጥ የሆነ ፈቃዱን ለማግኘት መጸለይ ያለበት። እኒህን ጳውሎስና ዳዊትን ግን እግዚአብሔር ጸሎታቸውን የከለከላቸው የሚጠቅማቸው ነገር ስለሆነ፣ ዳዊትን ቤተ መቅደሱን የከለከለው እጁ ላይ ደም ስላለ ነው። ጳውሎስን ጤናውን አልሰጥም ብትታመም ይሻላል ያለው ስትደክም ነው እኔ ብርታት መሆን አለ። ስለዚህ ሰው ለምንድን ነው የጸለይኩት ነገር በሙሉ መልስ ካላገኘው የሚል? ይህ መጽሐፍ ቅዱሳዊም ጭምር አይደለም ማለት ነው። ግን በርትተን ጠንክረን የምንጸልይ ከሆነ ግን እግዚአብሔር አምላክ ጸሎታችንን ሊሰማ ይችላል። ለምሳሌ ቅዱስ ጴጥሮስ የጣቢታን ነፍስ መመለስ የሐዋርያት ሥራ ምዕራፍ 9፣ ዳንኤል የእስራኤልን መመለስ በመለሰ ጊዜ ዳንኤል 9:3 ላይ እግዚአብሔር ጸሎታቸውን ሰምቷልና። ሌላው መጸለይ ያለብን ማዕድን በመባረክ ነው። እቺንስ ለምን አመጣናት? አሁን አንዳንድ ሰው ደግሞ የበረከተ የመጣው ለምንድን ነው እኔ ስበላ የምጸልየው የሚል ደግሞ የዘመን ሰው መጥቷል። ገበሬው ሲዘራው በስመ አብ ወወልድ ወመንፈስ ቅዱስ ብሎ ነው የዘራው። እኔ ምን አግብቶኝ ነው አሁን ደግሞ እሱ ባርኮ የዘራው? ዝም ብዬ ነው እንጂ የምበላው ይላል። ሰው ስሙ በደንብ ክርስቲያኖች ሲበላ ባርኮ አመስግኖ መጸለይ አለበት። አንዳንዶቻችን እንሸማቀቃለን። ካፌ ስንሆን፣ ካፍቴሪያ ስንሆን፣ ሬስቶራንት ስንሆን ማማተብ ራሱ ይከብደናል እኮ። እውነት ነው ሐሰት ነው? በደንብ ነው የምንሸማቀቀው። በደንብ አድርገን ከጓደኞቻችን ጋር ስንሆን እናፍራለን። አረ እንዴት ብዬ አማተቤ እግዚአብሔር ይገባዋል በልቤ አማተቤ ያለው እንላለን። ለምንድን እንዴ? ሰው ለሚያምነው እምነት ስንት ነገር ይከፍላል። አንዱ ከእግዚአብሔር ፊት ሆኖ ሰው እንዴት ለሚበላው እንጀራ ማማተብ ይከብደዋል? ስለምናፈር ስለምንሸማቀቅ ካልሆነ በቀር። ደሞስ ምን ያሳፍራል? ምን ያሸማቅቃል? ሙድ እንዳይዙብን ነው እንላለን። ቢይዙብንስ? ቢያሽማጥጡብንስ? ጌታችን እኮ ነግሮናል። ክርስቶስን በመከተል ሂደት ውስጥ ሊገጥመን የሚችለው ፈተና ክብርና ውዳሴ እኮ አይደለም፣ ስድብና መገፋትም ይሆናል። ስለዚህ ለሱ ሲል መቀበል ካለብን እያማተብን እንበላለን። ከዚህ በኋላ እንደው ብንችል ቃል እንግባ። ሁላችን አማትበን ነው መብላት ያለብን። የትም ቦታ ነው፣ ሰርግ ይሁን ድግስ ይሁን ሐዘን ቤት ይሁን እቤት ይሁን የትም ቦታ ይሁን በስመ አብ ወወልድ ወመንፈስ ቅዱስ ብለን የምንበላውንም የምንጠጣውንም እንባርካለን። ለምን? በደንብ አድርጋችሁ ስሙ። አንደኛ ገበሬው የዘራው አምኖ በቅሏልና ተመስገን እያለው እሱ ሲዘራው ጸልዮአል እንደሚያበቅልለት አምኖ። ስለዚህ እግዚአብሔር የታመነለት አምላክ ስለሆነ እኛም ተመስገን፣ ገበሬው አምኖ የዘራውን አንተ አብቅልህለታልና ክበር ተመስገን እንለዋለን። ሁለተኛ ማዕድ ስንበላ የምንጸልየው እኛን የሰጠውን ለሌላውን እንዲጎበኝ ስለምንፈልግ ነው። ሶስተኛው ክፉ ያለበት ነገር ከሆነ ለምሳሌ እንደ ቅዱስ ጊዮርጊስ የሚጠጣው መጠጥ ላይ መርዝ ጨምረው ሰጥተውት ነበር። እጁን ቢያስሩት በአይኑ አማትቦ መርዙን ሲጠጣው ይገለዋል ያሉት እንዲያውም ብርሃን ሆነለት። እመቤታችን ማየዘለፋ አጠጥተዋት ነበር። ክፉ የሆነ ነገር እንዲያው ሰውነቷን ቆራርጦ ይገላታል ያሉት ማየዘለፋ ለሷ ግን አንጸባራቂ ሆና እንድትታይ አድርጓታል፣ ስላማተበች ስለባረከች። ስለዚህ ሰው መርዝ እንኳን ቢቀርብለት እንደው ሰው ሌላውን ሰው በመርዝ ገደለ በሽሮ በምናምን ይባላል። አማትበን መብላት መርዝም ከሆነ የክርስቶስ መስቀል ድል ስለሚያደርገው ይህንን ማድረግ አለብን ማለት ነው። ከመብል በኋላ ደግሞ ለምንድን የምንጸልየው ቢባል አንደኛ ለከንቱ ስጋዊ ለሆነ ድካም ብቻ እንዳይባክን፣ በልተን መተኛት፣ በልተን መጨፈር፣ በልተን መዝለል፣ በልተን ክፉ ነገር እንዳይሆንብን የበላነውን ከስጋና ከደማችን የምታዋህደው መንፈሳዊ ነገር እንድናረግበት ነው ለማለት። ሁለተኛው ደግሞ ከሰውነት የተስማማ እንዲሆን ለማድረግ ነው። ይህ እኛ የለንም ያልነው ፍትሐ ነገሥታችን አንቀጽ 14
ቁጥር 214 ላይ ያዘዋል። ለዚህ ምክንያት ነው የምትጸልዩት ብሎ ማለት ነው። ስለዚህ ይሄንን በግልጽ አደራ ሰዓት እየወሰድን በደንብ የምንናገረው ምንም የጎደላት ነገር እንደሌለ እንድታውቁት ነው ቤተክርስቲያን። እኛ ወይ ሳናውቀው ያላረግነው አውቀን ደግሞ አይ ችግር የለም ብለን የተውነው ካልሆነ በቀር። አራተኛው ሰው መንገድ ሲወጣ መጸለይ አለበት። በገዳም ስርዓት እንኳን ሰው መንገደኛ ሆኖ ሲገባና ሲወጣ ጸሎተ ማርያም፣ አቡነ ዘበሰማያት፣ ማርያም ንጽሕት ድንግል ማእምንት ተብሎ ተደግሞለት መዝሙር 90 መዝሙር 120 ተደግሞለት ይወጣል። ቢችል መንገደኛ የሆነ ሰው መጸለይ አለበት። እየሰማችሁ ነው? ጠዋት መንገደኛ ናችሁ አይደላችሁ? ነን። ተነስተን እንወጣለን አይደል? መንገድም ላይ ሆነን እንጸልያለን ክርስቲያኖች። መንገድም ላይ ሆነን ታክሲ ውስጥ ተሳፍረን እየሄድንም እግዚአብሔርን እንለምነዋለን። ሰላም እንዳወጣኝ ከማስብበት ሰላም አድርሰኝ ተመስገን ብለን እየለመን። አምስተኛው ካህናት ከህዝቡ ጋር በሚያደርጉት ጸሎት በደንብ አድርገን መጸለይ ይጠበቅብናል ማለት ነው። ምን ብለን እንጸልይ የሚለውን አይተን ትምህርታችንን ልንጨርስ። የምንጸልየው ምን ብለን ነው ብለን የምንጠይቅ ከሆነ የምንጸልየው ጌታችን ባስተማረን መንገድ ትልቁ ጸሎት አባታችን ሆይ። ምን አልኳችሁ? አዎ ትልቅ ጸሎት ነው። ይህ ጸሎት ብዙ ሰው አጭር ስለሆነች ያን ያክል አይደለችም፣ ዳጎስ ያለ ነገር ይሻላል ምናምን ይላል። አባታችን ሆይ እመኑን በጣም ትልቅ ጸሎት ነው። ሌሎች ጸሎቶች የእግዚአብሔር መንፈስ ነቢያቱን፣ ጻድቃኑን፣ ቅዱሳኑን ነድቷቸው አናግሯቸው የጸለዩት ጸሎት ነው። ክርስቶስ ያንን ጸሎት ሲጸልየው ግን ማንም አናግሮት አይደለም። እሱ ምን ብለን እንጸልይ ብሎ ሲጠየቅ የተናገረው መልስ ነው። ለዚህ እግዚአብሔርን ምን ብዬ ብጸልይ ነው እንደው ጸሎቴን የምትሰማው ብላችሁ አታውቁ? መልሱ ምንድነው? አባታችን ሆይ። አባታችን ሆይ ብላችሁ ብትጸልዩ ሰማችኋለሁ ብሏል። እናንተ ግን ስትጸልዩ እንዲህ በሉ ስላለ ውስጡ ጸሎቱ ሁሉም የኛ ልመና ስላለበት ነው። ቃል በቃል አፍ በአፍ ባይሆን ሊሆን ይችላል። የምንፈልገው የሚያስፈልገንም ጭምር ያለበት ጸሎት ስለሆነ ይህንን ጸሎት እንጸልያለን ማለት ነው። ሌላው ምን ብለን እንጸልይ ስንባል የምንመልሰው መልስ ደግሞ እንዳልነው ቅድም ቤተክርስቲያን ውስጥ ያሉ ጸሎቶችን እንጸልያለን። በተለይ አንድ ክርስቲያን በተቻለ አቅም መጸለይ ያለበት የሚባለው ሁለት ጸሎቶች ውዳሴ ማርያምና መዝሙረ ዳዊት ናቸው። ለምን ሲባል ይህ ጸሎት በቤተክርስቲያን ውስጥ የሚጸለይ በየትኛውም ስርዓተ ጸሎት ስላለ ነው። ክርስትና ስንነሳም እንጸልየዋለን። ስንጋባም የሚጸልየው እሱ ነው። ፍትሐት ሲፈታም የሚጸልየው እሱ ነው። ቅዱስ ቁርባን የምናከብርበት የቅዳሴ ጸሎት ላይ መዝሙረ ዳዊትና ውዳሴ ማርያም አለው። ስለዚህ ይህ ጸሎት ክርስቲያኖች የጸሎት ቅርጻቸው የተቃኘበት ስለሆነ አንድ ሰው ውዳሴ ማርያምና መዝሙረ ዳዊት መጸለይ ይጠበቅበታል። ከነዚህ ጸሎቶች በኋላ ግን የፈለገውን መጨመር ይችላል። አደራ ግን በዘመኑ እንዳለው እንዳንታለን። በጣም ብዙ ሰው ያልተገባ ተብሎ የማይታወቅ ለንግድ አመቺ እንዲሆንላቸው የሰዎችን የስስ ጎኖችን በማየት እንዲህ ሲሆን እንደምታረጉበት እንዲህ ሲሆን እንዲመጣበት የሚባለውን አደራ እንዳንታለን። ቤተክርስቲያን ሥርዓተ ጸሎቷ ተሰፍሮ ተቆጥሮ የተለካ የተቀመጠም ጭምር ነው። እንዲሁ ዝም ብለን አሁን ላይ ባሉ ሐሰተኛ የሆኑ ነገሮች እንዳንታለን። እየሰማችሁ ነው? አሁን ለጥያቄያችን ሁሉ መልስ በመዝሙረ ዳዊት በውዳሴ ማርያም እናገኛለን። የበረታ የጠነከረ ግን ካለ ውዳሴ አምላኩንም ውዳሴ መስቀሉንም ገድላቱንም ድርሳናቱንም መጨመር ይችላል። ምንም ችግር የለውም። የጸሎት መጨመር ክፋት የለውም። አንዳንዱ ግን እዚሁ አርገን መለስ ያለብን ብዙ ጸሎት ስጸልይ ብዙ ፈተና ይመጣብኛል የሚል ሰው ገጥሟቸው ያውቃል? ምንም ሳልጸልይ ስወጣ አገር ሰላም ነው፣ ጸልዬ ስወጣ ግን ሁሉም ነገር ግልብጥብጡ ይወጣል ይላል ሰው። ግልብጥብጡ በቃ ነገር አለሙ ምን አለ ባልጸለይኩኝ ይላል። አንዳንዴ አባታችን ነው ብሎ ሲወጣ ሁሉም ይቀነዋል። እስኪ እንደው ትናንት አባታችን ነው ብዬ እንዲህ ከሆነ እስኪ ዛሬ ደግሞ ዳዊት ልጨምርበት ሲል ድብልቅልቁ ይወጣል። ስለዚህ ዳዊት መጥፎ ነው ማለት ነው ይላል። ስለዚህ ይሄ ጸሎት አይጸለይም ያመሰቃቀላል ማለት ነው ይላል። አትሞኙ። ሰይጣን እኮ ነው እንደዚህ የሚፈትነው። ሰይጣን እኮ ነው ሳንጸልይ ስንወጣ ሁሉንም ሰላም የሚያደርገው። ሳትጸልዩ ስትወጡ እንዲህ ሰላም መሆኑን ስታውቁት ጸሎትም እንድታቆሙ። ጸልያችሁ ስትወጡ ደግሞ ሁሉንም ቀጋ የሚያደርገው ሁሉንም እንደሾ የሚዋጋ እንዳንበሳ የሚናከስ ያደርገው ደግሞ አይ እግዚአብሔርም እኮ ቢሆን ቢቻላችሁ በሰላም ኑሩን ያለው በሰላም ለመኖር ማቆም ነው ያለብኝ ብሎ ደግሞ ያቆማል። እንዳንታለን። ምንም አይነት ሺህ መከራ ቢኖር በዚች ምድር ላይ ስንኖር ጸሎት ይቆማል? አይቆምም። ማር ይስሐቅ ብፁዕ አቡነ ሽኖዳ እንዲህ ይላል፣ አብራችሁ በሉ ጸሎት በሉ ለክርስቲያኖች እስትንፋስ ነው። ሰው ሳይተነፍስ መኖር ይችላል አይችልም? ሳይጸልይስ?
ከልባችሁ ነው? ሳትጸልዩ የኖራችሁበት ጊዜ የለም እና ታዲያ ስለዚህ ሳትጸልዩ የኖራችሁባቸው ጊዜያቶች ያልኖራችሁባቸው ቀናቶች ናቸው ማለት ነው። ስለዚህ ራሳችንን እንጠይቀው እስቲ ከዚህ 20 30 40 ዓመት ኖርን ካለው ስንቴ ነው የጸለይን? ያልጸለይንባቸውን ዓመታት ደግሞ እንውጣ። እኒህ ቀናቶች አልኖርንም ማለት ነው። እስትንፋሳችን ተቋርጦ ነበር ማለት ነው። እግዚአብሔር ግን ቀጥሎት ያኖረን እስትንፋሳችን የሆነ ጸሎትን እንድንጸልይ ለማስቻል ነው ማለት ነው። የመጨረሻው ሰው በጸሎት ውስጥ ማወቅ ያለበት ነገር ምንድነው? አደራ ክርስቲያን በመሆናችን በደንብ አድርገን መጸለይ ያለብን ውዳሴ ማርያም፣ መዝሙረ ዳዊት ነው ብለናል። ከምናከናውናቸው መርሃ ግብራቶች በፊት በደንብ አድርገን ጸሎት ማድረግ አለብን፣ ምንም ይሁን ምን። ሶስተኛው ችግር በገጠመን ጊዜ ላይ በደንብ መጸለይ አለብን። አባቶቻችን እንዲያውም ሲናገሩ በተለይ ለመነኮሳትም ጭምር የሚታዘዝ ነው። ያልመነኮሰ ሰው ግን አይጸልዩ ማለት አይደለም። ለጀማሪዎች ጾር ሲበዛባቸው፣ ፈተና ሲበዛባቸው እንዲጠፋላቸው፣ ለምሳሌ ወጣቶች በዝሙት ቢፈተኑ፣ ሴቶች በምንዝር ጌጥ ከልክ በላይ ተኳኩለው ለሌላውም ለመሳሳት ምክንያት ሊሆኑ ቢችሉ፣ ካህናት በትዕቢት ቢፈተኑ፣ አረጋውያን በስስት በፍቅረ ነዋይ ነው እንጂ በፍቅረ ነዋይ ቢፈተኑ፣ ገንዘብ ይወዳሉ ትላልቅ ሰዎች። ያው ደግሞ እንደዛ ማለት ስድብ አይደለም፣ አደራ። ገንዘብ ይወዳሉ ማለት ፈተናቸው ነው ማለት ነው። አይ ደክም ያመጣዋት ነው፣ አንተ ዝም ብለህ የተዘራ ይመስልሃል ይላል። ለምንም ነገር ሲጠይቅ ትልቅ ሰው አንዳንዱ ሰው ያዝ ያደርጋል። ፈተና ናት፣ ፍቅረ ነዋይ። መነኮሳት ደግሞ ስስት ነው። የመነኮሳት ትልቁ ጾራቸው ስስት ነው። በቃ ይሄ ነገር ያልቅብኛል፣ ይሄ ነገር ይቀር፣ ሁሉን ትተውት ስለሞቱ ያለቻቸው ትንሽ ነገር እቺ ነገር አትበቃም የሚል ፈተና አለ። እንደነዚህ አይነት ጾሮቻቸውን ለማሸነፍ ቤተክርስቲያናችን በመከራ ጊዜ የምንጸልያቸው ጸሎቶች አሉ። ወንጌለ ዮሐንስ፣ የዮሐንስ ራእይ፣ ትምህርተ ቡአት፣ ኪዳን። እኒህ ጸሎቶች ላወቀበት ሰው ጾር ማጥፊያ ናቸው። ትላልቅ የምንላቸውን ፈተና ነቅለው የሚያወጡ ናቸው። አንሞኝ አሁን እንዲሆናችሁ እንዲሆናችሁ እየተባለ ሌላ ነገር ይወራል እንጂ ይሄው የቤተክርስቲያኒቷ ለጾር የምንጸልየው ጸሎት ራሱ ይሄ ነው። ከምንጸልየው ከውዳሴውና ከመዝሙረ ዳዊቱ ጭማሪ ማለት ነው። ሌላው ኑዛዜ ጸሎታችን ሊኖር ያስፈልጋል። የመጨረሻው ደግሞ ለስርየት የሚጸልዩ ጸሎቶች አሉ። እግዚአብሔር አምላክ ግዑዛን የሆኑት ፍጥረቶች አፍ አውጥተው የማይናገሩትን ፍጥረታት እያሰብን እንጸልያለን። አምላከ ፀሐይ፣ አምላከ ጨረቃ፣ አምላከ ከዋክብት እያልን እናገራለን አይደል? እንደዛ ማለት ባዕድ አምልኮ ለማለት አይደለም። እነዚህን አምላከ ፀሐይ፣ አምላከ ሰማይ፣ አምላከ ምድር የምንለው ፍጥረታቱ ቋንቋ ኖራቸው ባይናገሩም ስርዓታቸውን ጠብቀው መኖራቸው ግን ጸሎት ነው ይላሉ አባቶቻችን። ሰማይ ካለበት ሳይወርድ፣ ምድር ካለችበት ከፍ ሳትል፣ ጨረቃ በምዕራብ ወጣ በምስራቅ ስትገባ እየሰማችሁ ነው። ፀሐይ በምስራቅ ወጣ በየት ስትገባ፣ ይሄ ስርዓት ማክበራቸው ጸሎት ነውና አምላከ ፀሐይ ስንል ስርዓቷን እንዳከበረችው ፀሐይቷ እኔም ስርዓትን እንዳከብረህ እያልን የምንጸልየው ጸሎት። ግልጽ ነው? ገብቷችኋል? ሁለተኛው ተምሳሌት ነው። አምላከ ሰማይ ማለት ልቡናቸው እንደ ሰማይ የሰፋላቸው፣ አምላከ ምድር ማለት ልቡናቸው እንደ ምድሪቷ ቻይ የሆነችላቸውን ያሰብክ እግዚአብሔር እኛንም ማስበን ለማለት ነው። እግዚአብሔር በቸርነቱ ሁላችንን ያስበን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።